ስንቶቻችሁ ናችሁ ግን ጊታብ የሌላችሁ? እስኪ could you raise your hand? ምን ያህል ሰው ነው ጊታብ የሌለው? ባለፈው አይ ቲንክ ወደ ኦኬ ኤኒዋን ኤልስ? ዞሮ ዞሮ ያ ትንሽም ብትሆኑ ክሬት ማድረግ ስላለብና ቀላል ስለሆነ እንትን እንላለን። ሶ እኔ የማደርገውን እያደረጋችሁ ትከተሉኝ ያላችሁ ማለት ነው። ቀድመን ወደ ጊታብ ኦፊሻል እንትን እንገባለን። ጊታብ ብለን ጽፈን የምታዩት ፔጅ ይመጣላቸዋል። ሜቢ እኔ ልፈጥን እችላለሁ፣ ግን ወይም ካሳያችሁ እናንተ መድገም ስለምችሉ ኢቭን ከዚህ ሚቲንግ በኋላ መፍጠር ሳይን አፕ ስታደርጉ ይጠይቃቸዋል፣ ኢሜል ምናምን ነገር ማለት ነው። ያው እዚህ ጋር ኤዘር ኦልሬዲ ኢሜል ከዚህ በፊት የምትጠቀሙት አይነት ነገር ካለ በሰርድ ፓርቲ እንትን በኢሜል ሳይን አፕ ማድረግ ትችላላችሁ። ካልሆነ ደግሞ ማኑዋሊ ማስገባት ትችላላችሁ። ዲፐንድስ ኦን ዩ። ይሄኛው ቀላል ነው። ይሄኛው ማድረግ በቃ ሙሉ ነገሩን ጉግል ስለሆነ ጂሜል ስለሆነ የሚቆጣጠረው በዛ ወይ ትችላላችሁ። ግን ሌትስ ዱ ዊዝ ማኑዋል በሆነ ወይ ለማሳየት ስለሆነ የፈለግኩት ማኑዋል በሆነ ወይ እንትን ልበል። ፓስወርድ ሴት ታደርጋላችሁ። አካውንት ክሬት የምታደርጉበትን ኢሜል ካስገባችሁ በኋላ ፓስወርድ ክሬት ታደርጋላችሁ። ፓስወርዱ ጠንከር ያለ ቢሆን ሪኮመንድ ይደረጋል። ዩዘር ኔም ታስቀምጣላችሁ። ይህ በጣም ወሳኝ ነገር ነው። ዩዘር ኔማችሁ እንደ አይዴንቲቲ ነው የሚሆነው ጊታብ ላይ ኤቭሪቲንግ ከዩዘር ኔም ጋር ይገናኛል። ስለዚህ ይህን እንትን ስትሉ የሆነ ራንደምሊ ሳታስቡበት ምናምን እንዳታስገቡ። በኋላ ላይ የትኛውንም የጊታብ ፕሮጀክት የትኛውንም ኢቨን አካውንታችሁ የሚታወቀው በዚህ በዩዘር ኔም ስለሆነ የሆነ የማትፈልጉትን በኋላ የምትቀይሩትን ስም እንትን አታድርጉ። በኋላ የምትቀይሩት ከሆነ ግን ከዛ በፊት የሰራችኋቸው ፕሮጀክቶች ያሉበትን ሊንክ እንዳለ ማኑዋሊ መቀየር አለባቸው። ቢኮዝ ከቀየራችሁ በሚል ዩዘርኔም መጀመሪያ ጀምሬ በኋላ ላይ ግን ቀይሬ አየለ ካልኩኝ አየለ ከማለቴ በፊት አበበ ብዬ ለሌሎች ሰዎች የላኳቸው ሊንኮች በሙሉ ኢንቫሊዴት ነው የሚደረጉት አውቶማቲካሊ ወደ ትክክለኛው ፕሮጀክት ዳይሬክት ያደረጉ። ስለዚህ ዩዘርኔም ስትመርጡ በጣም መጠንቀቅ አለባችሁ። እዚህ ጋር አይሳብ ልበል፣ ያው ዝም ብዬ ለዲሞ እየሰራው ስለሆነ ምናልባት ካልተያዘ፣ ያው ከተያዘ አችልም ይለኛል ማለት ከዚህ በፊት እንዲህ አይነት ዩዘርኔም ካለ ቁጥር ምናምን ሊጨምርበት ሊኖር ስለሚችል ዘን ካንትሪ ትመርጣላችሁ። ከዛ ክሬት አካውንት ነው የምትሉት። ሶ ክሬት አካውንት ስል እንትን ልከንላል ይሉኛል ኢሜል። ስለዚህ ኢሜላችሁ ላይ ገብታችሁ ኦቲፒ ስለሚላክ ማለት ነው እዚህ ኢሜል ላይ ገብተን ቼክ እናደርጋለን። ሶ ሰምቲንግ የሆነ ኮድ ይልካሉ እዚህ ጋር የተላከላችሁ። ያ ኖርማሊ ይሄ የትኛውንም እንትን ስትከፍቱ የምትከተሉት ስቴፕ ነው፣ የተለየ ነገር የለውም። ከዚህ በፊት የተለያየ አካውንት ከፍታችሁ ከሆነ እንዲህ አይነት ስቴፕ ነበረው። ስለዚህ ጊታብ ላይም የተለየ ነገር የለውም። ያው ጀስት ለማሳየት ያህል ነው እንጂ ናቸዋል ብዬ አስባለሁ። ሶ ከዛ የተለየ እንትን የለውም። እዚህ ጋር ያስገባሁትን ዩዘር ኔም ነው እንትን የምለው። አሁን ሳይኒን እያደረግኩ ነው። ኦልሬዲ አካውንት ክሬት አድርጌ ሳይኒን እያደረግኩ ነው። ስለዚህ ወደ ኦፊሻሉ ወደ እንትን ፔጅ ያመራኛል ማለት ነው። እንዴት ፑሽ እንደሚደረግ ምናምን የበለጠ ያላችሁ ግን ለማየት ያህል ባለፈው አይተን ነበረ። ሶ ሲምፕሊ እንትን የምትሉት ይሄን ነው። ሴቲንግ ላይ ምናምን ገብታችሁ ቲሙን መቀየር ትችላላችሁ። ፕሮፋይል ፒክቸር ማስገባት ትችላላችሁ። አብዛኞቹ ኢንተርፌሶች ባለፈው ያየነ ነው። አሁን የኛው ፕሮፋይል ፒክቸር ዝም ብሎ እንትን ነው፣ ግን ያው በኋላ ላይ መቀየር ትችላላችሁ። አሁን እንግዲህ ከዜሮ ነው የሚነሳው። ኤቭሪቲንግ ባዶ ነው የሚሆነው። ጊታብ እንዴት
ጋይስ እየተሰማ ነበር? ድምፄ ተቋርጦ ነበር መሰለኝ ኢንተርኔት። ኦኬ፣ እስከ የት ድረስ ነበር የሰማችሁኝ? ያው ድጋሚ ያሳያችኋለሁ። ኮመንት ሴክሽን ላይ እስከ የት ድረስ ነበር የሰማችሁት? ኦቲፒ ምናምን ሳስገባ አይታችሁ ነበር? እሺ፣ ከዛ በኋላ ኦቲፒ ሳስገባ ካያችሁ ይሄ ኢንተርፌስ ሲመጣ አይታችሁ ነበር? ኢንተርፌሱ ሲመጣም አይታችኋል። እንደዛ ከሆነ ጊታብ አካውንት ክሬሽኑ ሙሉ ጨርሳችሁ ነበር ማለት ነው። እንትን የስልክ ምናምን ኢሹ እንትን ያለባችሁ ችግር የለውም። ዩቲዩብ ላይ ስለሚለቀቅ እዛ ላይ ቼክ ታደርጋላችሁ። ሌላ ዌይ ካለ ምናምን ደግሞ አስረስን አግዙት። በስልክ ምናምን ይሄ ሼር የተደረገው ስክሪን የሚመጣበት ዌይ ካለ ያው እሱን እኔ እንትን ምንም ማድረግ ስለማልችል፣ ከዛ ውጭ ግን ያው ጊታብ እንዴት ክሬት እንደሚደረግ እንደዛ ነው ክሬት የሚደረገው። በጣም ቀላል ነው። የትኛውም አካውንት ክሬት ሲደረግ እንደሚደረገው ነው። ከዛ በኋላ ያው ሪፖስተሪ ምናምን እዚህ ጋር ገብታችሁ ነው ክሬት የምታደርጉት። ባለፈው ባየንበት ወይ ፎርክ ምናምን ማድረግ ትችላላችሁ። የሌላ ሰው ጋር እየገባችሁ በዩዘር ኔማችሁ ነው የሚሆነው። ዩዘር ኔም ግን ስታስገቡ በቃ በጣም መጠንቀቅ አለባችሁ። እንደዛ ነው። ሪፖስተሪ ኔም ይገባል። ዲስክሪፕሽን አጠር ያለ ስለ ፕሮጀክቱ ዲስክሪፕሽን ታስገባላችሁ፣ ክሬት ትላላችሁ። ሪፖስተሪ እንደዚህ ነው ክሬት የሚደረገው። አብዛኛውን ነገር ባለፈው ስላየን እንትን ይሆናል፣ መደጋገም አያስፈልግም። ከዚሁ ደግሞ ቪኤስ ኮድ ምናምን ማውረድ ትችላላችሁ። ቪኤስ ኮድ ኦፊሻል ዌብሳይትም አለው። ዛሬ ግን እሱን ስለማናይ ቪኤስ ኮድ ቢኮዝ እዛ ቪኤስ ኮድ ላይ ያሉትን ሴታፖች መጨረስ ስላለብን ለሱ ደግሞ ዛሬ ጊዜ የሚኖረን ስለማይመስለኝ ኮዲንግ ሴሽኑን ስንጀምር ቪኤስ ኮድ ላይ ያሉትን ነገሮች እናያለን። አሁን ግን እሱ ላይ አንመጣም ማለት ነው። ስለዚህ ከጊታብ ጋር የተያያዘውን ነገር ጨርሰን ነበረ። ቀጥለን እንትን ላይ ነው የምንሄደው። ቀጥለን ወደ ፍሮንቲንድ ሌክቸራችን ቀጥታ እንገባለን ማለት ነው። ጊታብ ላይ ያው ግልጽ ያልሆንላችሁ ነገር አለ ብዬ አላስብም። ካለ ደግሞ እዚህ ጋር መጻፍ ትችላላችሁ። አክቹዋሊ አካውንት ክሬሽኑን ያየ ነው፣ እሱ ምንም የሚከብድ አይደለም። ስለዚህ ወደ ፍሮንቲንድ ስንመጣ ፍሮንቲንድ ትራክ ላይ ነው ያላችሁት። እንግዲህ እንደሚታወቀው ፍሮንቲንድ ላይ ስንመጣ እንግዲህ ፍሮንቲንድ የዌብ ፓርት ነው። ዌብ ሁለት ፓርት አለው፣ ባክኢንድ እና ፍሮንቲንድ የሚባሉ። ፍሮንቲንድ የምንለው ለዩዘሩ የሚያየው ፓርት ማለት ነው። ለዩዘሩ የሚታየው ዩዘሩ ኢንተራክት የሚያደርግበት ፓርት ስክሪን ላይ በስልካችሁ ሊሆን ይችላል፣ በፒሲያችሁ ላይ ኢንተራክት የምታደርጉበት የትኛውን ፓርት ፍሮንቲንድ ይባላል። ዌብሳይት የትኛውን ዌብሳይት ሁለት ፓርት አለው። የመጀመሪያው ፍሮንቲንድ ይባላል። ሌላኛው ከፍሮንቲንድ ውጭ ያለው ፓርት ደግሞ ባክኢንድ። ለምሳሌ ኮምፒውተር ላይ ሶፍትዌር እና ሃርድዌር ተብሎ ለሁለት ይከፈላል አይደለ? ላይክ ይሄ የሚዳሰሱ ፓርቶች እነዚህ ማውዝ ምንድነው እነዚህ ኪቦርዶቹ፣ ሲፒዩ ምናምን የምትይዟቸው ፓርቶች ሶፍትዌር ይባላሉ። እንደ ሲስተም ላይ ያሉ ፕሮሰስ ይባላሉ። እዚህ ጋር ደግሞ ዝም ብለን ኢቨን እዚህ ጋር መጥቼ ኖርማል ክሮም እንትን ላይ እነዚህ የሚታዩ ፓርቶች ፍሮንቲንድ ይባላሉ። እነዚህ ኦር ሰምዌር እዚህ ጋር የሚታዩ ፓርቶች የሆነ እንትን ላይ መጣችሁ የሚታዩ ፓርቶች እነዚህ ምናምን ፍሮንቲንድ ይባላሉ። በቃ ዩዘሩ የሚያየው የትኛውን ፓርት ፍሮንቲንድ ነው ባጭሩ። ስለዚህ እሱን ነው የምንማረው ማለት ነው። በፍሮንቲንድ ሴሽናችን ላይ ኢትስ ፓርት ኦፍ ዌብሳይት የሚታይ የዌብሳይት ፓርት ነው። ከባኪንድ ጋር ግንኙነት አለው። እሱ ነው ማለት ነው። ፒፒቲያችን ላይ ቤዝድ አድርገን ስንመጣ ዛሬ የምናየው ኮንሰፕቹዋል ፓርት ኦፍ ኢንተርኔት እና ፍሮንቲንድ ምንድን ነው የሚለውን ነው የምናየው። ኤችቲኤምኤል ምናምን ኔክስት ዊክ ኢሚዲየትሊ ወደ ኤችቲኤምኤል ለመግባት ማለት ነው። ዛሬ ግን ኢንተርኔት እንዴት እንደሚሰራ ፍሮንቲንድ ከባኪንድ ጋር ያለው ኢንተራክሽን እንዴት እንደሆነ እንደዛ አይነት ነገሮችን ነው ዛሬ ላይ የምናየው። ስለ ሲስተም ምናምን ቢኮዝ ጀስት ፍሮንቲንድ የምንማር ቢሆንም ኢንተርኔት ላይ ትክክለኛ አንደርስታንዲንግ ከሌለም ፍሮንቲንድንም በትክክል መረዳት ስለማንችል ኢንተርኔት እንዴት ነው የሚሰራው፣ ኢንተርኔት ራሱ ምንድን ነው፣ ዌብ ምንድን ነው፣ እነዛ አይነት ነገሮችን ነው። በተለይ ደግሞ ይቺ በጣም የትኛውም ፕሮግራመር ዌብ ላይ የሚሰራ ሰው መረዳት ያለበት ፍሎ አለ። አንድ ነገር ስንጽፍ ወይም አንድ ነገር ሰርች ስናደርግ ወደ አንድ ዌብሳይት ስንመጣ እንግዲህ ፍሮንቲንድ ካልን ዌብ ላይ ነው እየሰራን ያለ ነው ማለት ነው። ዌብሳይት ላይ አንድ ነገር ሪኩዌስት ሲያደርግ ያ ነገር እንዴት ነው ፕሮሰስ አድርጎ ወደ እሱ የሚመለሰው የሚለውን ነገር ባኪንድ ላይ እንዴት ፕሮሰስ ተደርጎ ይመጣል የሚለውን ነገር ባኪንድ ላይ እንዲህ በጥልቀት አንገባም። ግን
ኢንተራክሽናቸው ምን ይመስላል የሚለውን ነገር ዛሬ እናያለን። ያው ኮንሰፕቹዋል ነገር ነው ማለት ነው ዛሬ የምናየው። ሶ ፍሮንቲንድ የምንለው በምንልበት ጊዜ ቅድም ያልኳችሁ ያው አንድ የኢንጂነሪንግ አንድ ዲስፕሊን ነው። አንድ ፍሮንቲንድ ኢንጂነሪንግ ነው የሚባለው እሱ ራሱ ኢንጂነሪንግ ላይ ካሉ እንትኖች አንዱ ነው። ዌብ ኢንጂነሪንግ ላይ ወይም ዌብ ዴቨሎፕመንት ላይ ካሉ ክፍሎች በጣም እንትኑ ነው ጎልቶ ወይም በጣም ከሚጠቀሱ ላይ እንደ ባክኢንድ ኢንጂነሪንግ፣ ፍሮንቲንድ ኢንጂነሪንግ፣ ዳታቤዝ ላይ ምናምንም ስፔሻላይዝ አድርገው የሚሰሩ ሰዎች አሉ። ግን ዌብ ላይ ስንመጣ ካሉት ስፔሻሊቲዎች ወይም ካሉት ፕሮፌሽኖች አንዱ ፍሮንቲንድ ኢንጂነሪንግ ነው። እሱም ደግሞ ምን ላይ ነው ፎከስ የሚያደርገው? ዲዛይን ማድረግ ላይ፣ ቢልድ ማድረግ ላይ። ዲዛይን የምናደርገው እና ቢልድ የምናደርገው ነገር ደግሞ ምንድን ነው? ዩዘሩ የሚያያቸው ፓርቶች፣ ዩዘሩ ኢንተራክት የሚያደርጋቸው ፓርቶች፣ የዌብ አፕሊኬሽኑ በዌብ አፕሊኬሽን ላይ ዩዘሩ ኢንተራክት የሚያደርግበት ፓርት ላይ የምንሰራ ከሆነ፣ ዩዘሩ የሚያይባቸው ፓርቶች ላይ የምንሰራ ከሆነ ፍሮንቲንድ ይባላል ማለት ነው። ስለዚህ ፍሮንቲንድን በአጭሩ እንትን ስትሉ ፍሮንቲንድ ምንድን ነው ለሚለው ነገር በአጭሩ እንትን ስትሉ ዌብሳይት ላይ የሚታይ ዩዘሩ የሚያየው ፓርት፣ ዩዘሩ የሚነካው ፓርት፣ ዩዘሩ በአጭሩ ኢንተራክት የሚያደርገው ፓርት ፍሮንቲንድ ይባላል። የሆነ ዌብሳይት ላይ ገብታችሁ በጣም ብዙ ዌብሳይቶችን ትጠቀማላችሁ። ኢቨን በስልካችሁ በፒሲ ምናምን ትጠቀማላችሁ። አሁን ሁላ የምንጠቀመው ጉግል ሚት ዌብሳይት። ስለዚህ እነዚህ ነገሮች ለምሳሌ እንደዚህ ስክሪን ሼር ሳደርግ ወደዚህ እንዲመጣ፣ ኮመንት ሴክሽኑ እዚህ ጋር እንዲሆን፣ የሚጻፉ ነገሮች ምናምን እዚህ ጋር እንዲመጡ፣ ኮመንቶቹ እዚህ ጋር እንዲመጡ፣ ስክሪን ሼር ምናምን ከታች ያለው ኢንተርፌስ እንዲመጣ ያ ዲዛይን እንደሚባለው ፍሮንቲንድ ኢንጂነሪንግ ይባላል ማለት ነው። ስለዚህ ዩዘሩ ኢንተራክት የሚያደርግባቸው ፓርቶች የሆነ በተን ስነካ ምናምን የሚኖረው አኒሜሽን የሚኖረው የኮምፖነንቶቹ ሴትልመንት ምናምን እነዚህ ነገሮች ዲዛይን የሚያደርግ ሰው፣ እነዚህ ነገሮች ቢልድ የሚያደርግ ሰው። ቢኮዝ ቢልድ የሚደረገው ዲዛይን ከተደረገ በኋላ ነው። መጀመሪያ ይሄ ፍሮንቲንድ ባንዴ አይደለም የሚሰራው፣ ዲዛይን ይደረጋል። ኤዘር ፊግማ ምናምን አለ፣ እሱ ላይ ሞር እኛ አናተኩርም። ግን ቀድሞ ፍሮንቲንድ ከመሰራቱ በፊት ፊግማ በሚባል ዌብሳይት ላይ ዲዛይን ተደርጎ ነው ወደ ዴቨሎፕመንቱ የመጣው እና ፊግማ ላይ የሚሰራውን ሰውዬ እንትን ነው ፍሮንቲንድ ኢንጂነር ነው። ስፔሻሊቲ ነው ዩአይ ዩኤክስ እንትን ተብሎ በፍሮንቲንድ ላይ ያለ ስፔሻሊቲ ነው። ከዛ በኋላ ቢልድ ማድረግ ይጀምራል። ከዛ በኋላ ደግሞ ሲበላሽ ምናምንም ሜንቴን ይደረጋል። እና ፍሮንቲንድ የምንለው ግን በአጭሩ ዩዘሩ በዌብሳይቱ ላይ ኢንተራክት የሚያደርግበት ፓርት፣ የሚያያቸው ፓርቶች ፍሮንቲንድ በመባል ይታወቃሉ። እሱ ላይ ደግሞ ብዙ ኮምፖነንቶች አሉ። ላይክ ፍሮንቲንድ ስንል ደግሞ የት ነው ረን የሚያደርገው፣ እንዴት ነው የሚሰራው ምናምን በምንልበት ጊዜ ያው ዌብ ብራውዘር ላይ ነው የሚኖረው። አንዳንድ ጊዜ እንትን ላይሆን ይችላል፣ ላይክ ላይቭ ላይሆን ይችላል፣ ኦር ደግሞ ሪፍሬሽ ምናምን አይነት ነገር ልናደርጋቸው እንችላለን፣ ሪሞት ሰርቨር ላይ ባለበትም ማለት ነው። እና እሱ ዲፐንድስ ኦን አወር ሴትአፕ እንትን ላይ እናያለን። ምንድነው ቪኤስ ኮድ ላይ አንዳንዴ እንትን እንዲሆን ማድረግ እንችላለን፣ ላይቭ ሆኖ እንዲሰራ ኦር ሰምቲንግ ላይክ እንደዛ ማድረግ እንችላለን። ካልሆነ ደግሞ በሪፍሬሽ እንድናደርግ እንችላለን። ከባኪንድ የሚለይበት አንዱ ፓርት ደግሞ ያው ብራውዘር ላይ ነው የሚኖረው ብለናል። ብራውዘር ላይ ሆኖ ግን ኮዳችን በተለያየ ጊዜ በሚቀየርበት ጊዜ ዌብሳይቱም እንዲቀየር ማድረግ ይቻላል። በሪፍሬሽ ስናደርገውም እንዲሰራ ማድረግ ይቻላል። እሱ ዲፐንድስ ኦን ዩር ሴትአፕ። እሱን ቪኤስ ኮድ ላይ ስንገባ እናያለን። እና ከባኪንድ የሚለይበት ፓርት ደግሞ ፍሮንቲንድ ከባኪንድ በብዙ ወዮች ይለያሉ። ግን ወደ ፍሮንቲንድ ጠጋ ብለን በምናይበት ጊዜ ወይም ከፍሮንቲንድ አንጻር በምናይበት ጊዜ ላይክ እንትን ላይ አይደለም የሚኖረው ወይም እንትን ላይ አይደለም ስቶር የሚደረገው። ይሄ ሰርቨር ሳይድ አይደለም ይሄ ፍሮንቲንዱ ማለት ነው። የባኪንድ ኮድ የሚቀመጠው በሰርቨር ሳይድ ነው፣ ወይም ሪሞት ሰርቨር ሊሆን ይችላል፣ ወይ በፒሲያችንም ሰርቨር ሊሆን ይችላል። ሰርቨር ሳይድ እንትን አይደለም፣ በሰርቨር ላይ ስቶር የሚደረግ ነገር ሳይሆን አብዛኛውን ጊዜ ዩዘሩ የሚያየው ነገር ስለሆነ ፍሮንቲንድ ኮድ ስለሆነ ፍሮንቲንድ ኮዶች አብዛኛውን ጊዜ ከባኪንድ እንትን ጋር አይደለም የሚቀመጡት፣ ይለያሉ። ክላይንት ሳይድ ሰርቨር ሳይድ ተብሎ በሚለዩት ላይ ክላይንት ሳይድ ሆኖ ነው የሚቀመጡት እነዚህ ፍሮንቲንድ ኮዶችም ወይም የሆኑ ፍሮንቲንድ ፋይሎች ማለት ነው። አንላይክ ከባኪንድ በተለየ መልኩ ማለት ነው። እና እንዲህ አይነት አርኪቴክቸር በምንጠቀምበት ጊዜ ደግሞ ምን ይባላል? ክላይንት ሰርቨር አርኪቴክቸር ይባላል። ክላይንት የሚባለው ፍሮንቲንዱ ሲሆን ሰርቨር የሚባለው ደግሞ ባኪንዱ ነው ማለት ነው። ይሄ አንድ ስፔሲፊክ አርኪቴክቸር ነው። ከዛ ውጭ ብዙ አርኪቴክቸሮች አሉ። እኛ ግን ክላይንት ሰርቨርን እንጠቀም ቢኮዝ ፍሮንቲንድን ብቻ ስለሆነ የምንጠቀመው። አንድ ሰው ፉል ስታክ ሲሰራ ክላይንት ሰርቨር አርኪቴክቸር ይባላል። አርኪቴክቸር ማለት
ፋይሎችን እና ፎልደሮችን እንዴት ነው የምታስቀምጡት? የሆነ ፕሮግራም ስትሰሩ ፋይሎች እና ፎልደሮች በምን አይነት ይቀመጣሉ፣ በምን አይነት ኢንተራክት ያደርጋሉ የሚሆን ሲሆን ፍሮንቲንዱ እና ባክኤንዱን ለብቻ ለብቻ ለጎራ ለይተን የምናስቀምጥበት አርኪቴክቸር ደግሞ ክላይንት ሰርቨር አርኪቴክቸር ይባላል። እሱን ሳይሆን እኛ ቴምፕሌት ኢንጂን የሚባለው ነው አይ ቲንክ ዶክመንታችን ላይ ያለው ፍሮንቲንድ ብቻ ስለሆነ አንዱን የፍሮንቲንድ ብቻ ተነጥሎ እዛ ላይ ብቻ አተኩረን የምንሰራበት ቴምፕሌት ኢንጂን ይባላል። አንዳንድ አዳዲስ ወርዶች ምናምን ዶንት ወሪ አባውት ደም በኋላ ስለምናያቸው፣ እዚህ ጋር ግን ኮር ፖይንት ማንሳት የፈለግኩት ፍሮንቲንድ ኮድ ከባኪንድ ኮድ ጋር አብሮ አይቀመጥም፣ ሴፓሬት ይደረጋል። ሌላኛው ነገር ደግሞ የፍሮንቲንድ እንዴት እንደሚቀመጥ ምናምን አይነት ነገር አየን። ላይክ ስለ ፍሮንቲንድ በምናወራበት ጊዜ አብዛኛውን ጊዜ በምናወራበት ጊዜ ላይክ ዩአይ የሚባል ነገር አለ። ላይክ እንትን የምናደርጋቸው ሞር ኢንቱቲቭ እንዲሆኑ ከአክሰስ አንጻር ምናምን የምንጠቀማቸው ሎጂኮች አሉ ዲዛይን በምናደርግበት ጊዜም ቢውልድ በምናደርግበት ጊዜም። ስለዚህ ፍሮንቲንድ ላይ በጣም ፎከስ ሰጥተን የምንሰራው ነገር ሁለት ነገር ላይ ነው። እንትን እያልኩ እንዳይሆን ድምጼ ይሰማል ጋይስ? ቴክኒካል ኢሹ የለም እስካሁን ድረስ። እና ፍሮንቲንድ ላይ በምሰሩበት ጊዜ ሁለት ነገር ላይ ነው ፎከስ የምታደርጉት። ይሄ በጣም ኮር የሆነ ነገር ስለሆነ በደንብ ብትይዙት አሪፍ ነው። ኤኒታይም ፍሮንቲንድ ላይ በሚሰራበት ጊዜ ሁለት ነገር ላይ ነው እንትን ፎከስ የምናደርገው። የመጀመሪያው እንትን ነው ይሄ ኢንቱቲቭ እንዲሆን በጣም እንዲያምርልን ማለት ነው። ፍሮንቲንድ ፔጃችን እንዲያምር ሳቢ እንዲሆን ይሄ ነው ኮምፒቲቲቭ የሚያደርገው ፕሮዳክታችን። ወር እናንተንም እንደ ሶፍትዌር እንደ ፍሮንቲንድ ኢንጂነር ስትንቀሳቀሱ የምትሰሩት እንትን ኢንቱቲቭ መሆን አለበት ወይም ማማር አለበት። ሰው ሲያየው የመጀመሪያ ኢንተራክሽን ወይም ፈርስት ኢምፕሬሽን የሚባል ነገር አለ ዌብ ዴቨሎፕመንት ላይ ማለት ነው። አንድ የምትሰሩ ፕሮዳክት ሰውዬው ለመጀመሪያ ጊዜ ሲያየው ውስጥ ሳይገባ ፕሮዳክቱ ምርጥ ሆኖ ራሱ ለመጀመሪያ ጊዜ ግን ሲያየው ወረቀት አይነት ከሆነ ወይም በወረቀት በእስክሪብቶ የተጻፈ አይነት ነገር ከሆነ በጣም ነው ፕሮዳክታቸው ዝቅ የሚያደርገው። አንዳንድ ዌብሳይቶች በጣም ጥሩ ኮንተንት ሳይኖራቸው ወይም ጥሩ ባኪንግ ሳይኖራቸው ፍሮንቲንዳቸው ሲያምር ብዙ ሰው የመሳብ እንትን አቅም አላቸው። እና የመጀመሪያ ኢንቱቲቭ መሆኑ ነው። ይሄ ዲዛይን ምናምን በምናደርግበት ጊዜ ኢንቱቲቭ መሆን አለበት ወይም ላይክ አትራክቲቭ መሆን አለበት እንትናችን ፍሮንቲንዳችን። እሱ ኢንቱቲቭነሱ ወይም ይሄ ቢዩቲ ነው የሚባለው፣ በቃ መሳብ አለበት። ሁለተኛው ደግሞ አክሰሲቢሊቲ ነው። በጣም የሚስብ ሆኖ ሎጋውት ለማድረግ ሰውየው 10 ስቴፕ የሚሄድ ከሆነ ወይም 40 ጊዜ የሚገባ ከሆነ በጣም የሚሽከረከር ከሆነ ሴቲንግ ላይ ለመሄድ 30 ጊዜ እንትን ብሎ የሚመጣ ከሆነ አክሰስብል ካልሆኑ እነዚህ በጣም ሜን የሚባሉ በተኖች አክሰስብል ካልሆኑ አሁን እዚህ ጋር የፕሮፋይል በተን አለች አይደለ? የትኛውም ዌብሳይት ላይ ግቡ፣ የፕሮፋይል በተን ከመጀመሪያው ፔጅ ላይ ካላችሁበት ፔጅ ቀጥታ አክሰስብል ብዙ አብዛኛው ዌብሳይቶች ላይ ማለት ነው። ጊታብ ላይ በሉት አሁን ቅድም በፈጠርኩት ጊታብም ሊሆን ይችላል። ያው እዚህ ጋር ነው፣ እዚህ ጋር የኢሜይሉ አለ፣ እዚህ ጋር ነው የእንትን ያለው የጊታቤ ዩዘር ያለው፣ የኢሜይል ደግሞ እዚህ ጋር አለ። ይሄ አክሰሲቢሊቲ ይባላል። በጣም ዋና የሆኑ ነገሮች ወይም ብዙ ጊዜ ፍሪኩዌንትሊ የምንጠቀማቸው ፍሪኩዌንትሊ የምንነካካቸው ነገሮች ካለንበት ፔጅ ተነስተን አክሰስብል መሆን አለበት። እንዲህ አይነት ነገር ምን ይባላል? አክሰሲቢሊቲ ይባላል። ላይክ አሪፍ ዩዘር ኤክስፒሪየንስ የሚባለው እንደዚህ አይነት ነገር ነው። ላይክ ዩዘሩ የሚፈልገውን ነገር ቶሎ ቶሎ የሚያገኝበት ቦታ ላይ ማስቀመጥ፣ ኢንፍሪኩዌንት የሆኑ ነገሮችን ደግሞ ከኋላ ማስቀመጥ፣ እንዲሸጥ ማርኬት ላይ ከሆነ ደግሞ እንዲሸጥ እንዲታይ የሚፈልገውን ነገር በጣም ቶፕ ላይ ምናምን ቦልድ አድርገን ማስቀመጥ፣ እንዳይደረግ የምንፈልገውን ነገር ደግሞ ደበቅ አድርገን ማስቀመጥ። የአክሰሲቢሊቲ ይባላል። የራሱ ሎጂክ አለው። ፍሮንቲንድ ላይ ግን ሁለቱ ናቸው በጣም ዋና ነገሮች። አሁን ስለ ፍሮንቲንድ እያወራን ስለሆነ ሁለቱን መዳሰስ አለብን። የመጀመሪያው በጣም ዌብሳይታችንን ማሳመር አለብን። በምሰሩበት ጊዜ ከለር አመራረጣችሁ እናያቸዋለን እንዴት እንደሚደረጉ። እነሱ ላይብረሪ አለ። ከዛ በላይ ደግሞ ሲኤስኤስ ፋይሎችን በመጠቀም እንደዛ እናደርጋለን። የመጀመሪያው በጣም ማማሩ ውብ መሆን አለበት። ዌብሳይቱ ውብ መሆን ብቻ ሳይሆን ደግሞ አክሰስብል መሆን አለበት፣ ወይም ጥሩ ዩዘር ኤክስፒሪየንስ እንዲኖረው በተኖች ኦር ሰምቲንግ ላይክ እንደዛ አይነት ነገሮች አክሰስብል መሆን አለባቸው። ሶ እሱን ነው እዚህ ጋር በእንትኑ ያየ ነው። ሌላኛው ደግሞ ያው እነዚህ ዲዛይን የሚደረጉበት ቦታዎች ዲዛይን ነው ወደ ኮድ የሚመጡት ብዬ ያለው። በጣም ታዋቂው ፊግማ ነው። ስኬች የሚባልም አለ። ግን ያው ብዙ ጊዜ የሚጠቀሙት ሰዎች የሚጠቀሙት ዲዛይን ተደርጎ ነው ፍሮንቲንድ ኮድ የሚደረገው። አብዛኛውን ጊዜ የምንጠቀመው ወይም ትራንስሌት የምናደርገው ከፊግማ ነው። ፊግማ በጣም ታዋቂ ዌብሳይት ነው ዲዛይን ለማድረግ፣ ኮድ አይደለም።
ድራግ እንደ ድሮፕ እያደረግን ነው ኮምፖነንቶችን በተኖችን ድራግ እንደ ድሮፕ እያደረግን ነው የምናመጣው። ከዛ በኋላ ወደ ኮድ እንቀይራለን ማለት ነው። አሁን ላይ አንዳንድ ኤአይ ቱሎች አሉ ከፊግማ ቀጥታ ወደ ኮድ የሚቀይሩ ፊግማ ላይ ያስቀምጣችሁትን እንትን ምንም እንኳ በጣም ኢፌክቲቭ ባይሆኑም እንደዛ አሉ። ድሮ ላይ ግን ፊግማ ላይ ዲዛይን የተደረገውን ነገር ቀጥታ በሰው እንትን ነበር የሚደረገው። ያው ፊግማ የሚባለው ነገር ምንድነው ፍሮንቲንድ ፓርት ሆኖ ኮድ ከመደረጉ በፊት ዲዛይን የሚደረግበት ፓርት ነው። ላይክ ቤት ለመስራት መጀመሪያ ዲዛይን ይወጣል አይደል? ከዛ በኋላ ነው ወደ አክሽን የሚገባው። ልክ እንደዛ ሁሉ ፍሮንቲንድ ቢልድ ከመደረጉ በፊት በፊግማ ላይ ነው የሚቀመጠው። ፊግማ ማለት እሱ ያ የሚደረግበት ዲዛይን የሚደረግበት ፓርት ነው። ከዛ ውጭ ደግሞ ኮሚኒኬሽን አለ። ፍሮንቲንድ ከባኪንድ ጋር ኮሚኒኬት ያደርጋል። አንዴ የዌብን እንትን ለማድረግ ያው ከታች አለ ብዬ አስባለሁ። እዚህ ጋር ግን ለማውራት ቀለል እንድልልኝ ቅድም አውርቻቸዋለሁ። ዌብ ሁለት ፓርት አለው ፍሮንቲንድ እና ባኪንድ ተብሎ። አሁን እናንተ የምትማሩት ፍሮንቲንድ ነው ወይም የፊት ገጽታ ነው። የፊት ገጽታ ማለት ዩዘሩ በቀላሉ ለመያዝ ወይም በጣም ቀላሉ ዲፊኒሽን ዩዘሩ ኢንተራክት ሊያደርግበት የሚችለው ፓርት የትኛውን ፓርት ዌብሳይት ላይ ያለው የትኛውን ፓርት ዩዘሩ አክሰስ ማድረግ ከቻለ ወይም ዩዘሩ ኢንተራክት ማድረግ ከቻለ እሱ ፍሮንቲንድ ነው የሚባለው። ባኪንድ በፍጹም አክሰስ ሊደረግ አይችልም ወይም ባኪንድ ሊታይ አይችልም። ለምሳሌ ዳታቤዝን አንድ ዩዘር ሊያየው አይችልም ቢኮዝ ኢትስ ባኪንድ ስለሆነ ማለት ነው። ሰርቨርን ሊያየው አይችልም ባኪንድ ስለሆነ ማለት ነው። ሎጂክ ቢዝነስ ምናምን የሚባሉ ነገሮችን ዩዘሩ ሊያይ አይችልም ባኪንድ ስለሆነ። ፍሮንቲንድ ላይ ግን ያሉ ኔቪጌሽን ባር፣ ኢሜጅ ምናምን ፍሮንቲንድ ላይ ያሉ ሌሎች ሎጊን ስክሪን፣ በተን ምናምን እነዚህ ፍሮንቲንድ ፓርቶች ናቸው። ሶ እነሱን ያያቸዋል። በዌብሳይት ላይ የሚታይ ፓርት ፍሮንቲንድ ይባላል። ከባኪንድ ጋር ኮሚኒኬት ያደርጋል። ኮሚኒኬሽን አለ ቢኮዝ ሁለቱም ኢን ኮላቦሬሽን ነው የሚሰሩት። ይሄ ደግሞ እንትኖች አሏቸው እንትን ሲነጋገሩ እነዚህ ፕሮቶኮሎች ማለት ነው። ፕሮቶኮል ማለት ላይክ ደብዳቤ ምናምን ስጽፉ እንትን አለ አይደል? ህግ አለ አይደል? ከላይ የጻፊ አድራሻ ኦር ሰምቲንግ ላይክ መሀል ላይ እንትን ከዛ በዲ አለ መጨረሻ ላይ መዝጊያ ምናምን እሷን ፕሮቶኮል ይባላል። ዌብ ላይም ደግሞ ፕሮቶኮል አለ የሚላክበት ወይ ማለት ነው። ከዛ ፕሮቶኮል ውጪ ኮሚኒኬት ማድረግ አይችሉም። እና እሱ ነው እሱ ፕሮቶኮል ለዌብ ለፍሮንቲንድ ከባኪንድ ጋር የሚነጋገርበት ፕሮቶኮል ወይም አግሪመንት ኦር ስምምነት የምንለው ቅድም አሁን ደብዳቤ ላይ እንዳሳያችሁ ፕሮቶኮል ማለት ካይንድ ኦፍ አግሪመንት። የጻፊውን አድራሻ ከታች አምታችሁ ብታስቀምጡ ምናልባት ሰው ስለሆናችሁ ልትረዱ ትችላላችሁ። እዚህ የኮምፒውተሩ ላይ ግን እኔ ለምሳሌ ደብዳቤ ለሆነ ሰው ጽፌ የኔ ስም በደብዳቤ መጻፊያ መሰረት የኔ ስም ከላይ የሚቀመጡ ነው። ከታች ካደረኩኝ ጸሐፊ ሆኜ እንደ ተቀባይ ነው የሚቆጠረው። ስለዚህ ፕሮቶኮል ለዛ ነው የሚያስፈልገው ማለት ነው። ስለዚህ ከማን ወዴት ነው የሚላከው፣ በሚላክበት ጊዜ ኮንተንቱ ምንድን ነው፣ በምን አይነት ወይ ነው የሚሄደው ምናምን የሚለውን እንደዛ የምንለውን ነገር ማኔጅ የሚያደርግልን ፕሮቶኮል ይባላል። ዌብ ላይ የምንጠቀመው ፕሮቶኮል ደግሞ ኤችቲቲፒ ይባላል። ኤችቲቲፒ ኖርማል ፕሮቶኮል ነው። አብዛኛውን ጊዜ እኛ የምንጠቀመው ደግሞ ሴኩር እንዲሆንልን ኤችቲቲፒኤስ ይባላል። ኤችቲቲፒ ማለት ሃይፐር ቴክስት ትራንስፈር ፕሮቶኮል እንደዛ ማለት ነው። እንትን ነው አብሪቬትድ የሆነ ቃል ነው። ካልተሳሳትኩኝ ሃይፐር ቴክስት ትራንስፈር ፕሮቶኮል ማለት ነው። ኤስ ስትጨመር ያው ሴኩርድ ይሆናል ማለት ነው። አሁን የትኛውን ዌብ ላይ ብትገቡ ኢቭን እዚህ ጋር ያለውን እንትን ሼር ባረጋችሁ አሁን ሚቲንግ የገባንበትን ባሳያችሁ ያው እነዚህ እንትኖች ዲፎልት ስለሆኑ አይኖሩም። ዲፎልት ስለሆኑ ኤችቲቲፒኤስ አትታይም። የትኛውን ዌብ ላይ ግን እናንተ በሰራችሁትም ሎካልም ቢሆን እቺ ነገር ዌብ ላይ ሁሌም ትኖራለች። በቃ እቺ ኤችቲቲፒኤስ የምትባለው ያው ኖርማል እንትኑ ኖርማል ፕሮቶኮሉ ኤችቲቲፒ ነው የምትይዙት እናንተ ኤችቲቲፒ ነው። ምንድነው የሚለውን አሁን እናወራለን በደንብ። እሷ ሴኩር ለማድረግ ነው። በቃ ይሄኛው ይሄ አሁን እኔና እናንተ እየተገናኘንበት ያለ ነው እንትን አሁን እኔም እዚህ ጋር የሆነ ነገር ሳደርግ ወደ ባኪንዱ የሚሄድበት ትራንስፈር ፕሮቶኮል ሴኩር ነው የሚለውን ነው። ስለዚህ እሷን ተዋትና ለአሁኑ ኤችቲቲፒ የሚባለው ግን የትኛውን ዌብ ላይ ብገባ የትኛውን ዌብሳይት አክሰስ ባደርግ አሁን ጊታብ ላይም ብገባ ኤችቲቲፒ አለ። ያው ብዙ ለምን መሰላችሁ እዚህ ጋር ኤችቲቲፒ ሁሉም ዌብሳይት ላይ ስላለ አይታይም። ለማየት ከፈለጋችሁ እንደዚህ ነው ገባ የምትሉት። እንዲገባ ስትሉ ኤችቲቲፒኤስ የሚለው ይኖራል ማለት። ስለዚህ የትኛውን ዌብሳይት አክሰስ ስታደርጉ በዚህኛው እንትን ነው በዚህኛው ፕሮቶኮል ነው የሚገቡት። ሶ ይሄኛው ፕሮቶኮል ምንድነው በምትሉኝ ጊዜ ኢትስ አግሪመንት በሆነ ኮሚኒኬሽን ላይ ላይክ ቅድም ደብዳቤ ስንላላክ ፕሮቶኮል አለው እንዳልነው ዌብሳይት ላይ ባኪንድ ከፍሮንቲንድ የሚያወሩበት ኮሚኒኬሽን ስሙ ወይም ፕሮቶኮሉ ወይም ያ አግሪመንት ለዎች አሉት። እሱ ውስጥ ላይ ኤችቲቲፒኤስ ወይም ኤችቲቲፒ እንትን ላይ ለዎች አሉት። እነዛ ለዎች ተጠብቆ ነው ትክክለኛ ኮሚኒኬሽን የሚደረገው። ያ ፕሮቶኮል ወይም ያ አግሪመንቱ ይባላል ኤችቲቲፒ ወይም ሃይፐር ቴክስት
ትራንስፈር ፕሮቶኮል ካልተሳሳትኩ እንደዛ ይመስለኛል፣ እርግጠኛ አይደለሁም። ግን ሃይፐርቴክስት ትራንስፈር ፕሮቶኮል ይባላል። ኢት ኢዝ አግሪመንት ባኪን ከፍሮንቲን የሚያወራበት አግሪመንት ነው ማለት ነው። ኤችቲቲፒ ኦር ኤችቲቲፒኤስ ኤስ የምትለዋ ሴኪር የምትለዋን ለማሳየት ስለሆነ እሱ ማተር አያደርግም። ሶ ባኪንዱ ከፍሮንቲንዱ ጋር የሚያወራው ዳታ ለመላክ ከፍሮንቲንድ ወደ ባኪንድ ይሄዳል። ከባኪንድም ደግሞ ወደ ፍሮንቲንድ ይመለሳል። ዳታውን ይዞ ሪኩዌስቱ ነው ከፍሮንቲንድ ወደ ባኪንድ የሚሄደው እንትን ሪኩዌስት ይባላል። ከባኪንድ ወደ ፍሮንቲንድ የሚመጣው ደግሞ ሪስፖንስ ይመጣል። እነዚህ ሁለቱ ነገሮች ሁለቱም የሚላላኩት በምንድን ነው? በኤችቲቲፒ ነው ማለት ነው። ሶ ፍሮንቲንድ ሌላ አገልግሎት ወይም ሌላ የሚያደርገው ተግባር ደግሞ ያው ፔጆች ምናምን ቶሎ እንዲመጡ በትክክል እንዲመጡ ከስክሪን ሳይዝ ጋር እንዲቀያየሩ እናያለን። እንትን ሪስፖንሲቭ ዌብ ዲዛይን የሚባል ነገር አለ ፍሮንቲንድ ላይ። ያው ለዛ ነው በደንብ ሲኤስኤስ ላይ ምናምን እንትን ላይ ጊዜ የምንወስደው ማለት ነው። ሪስፖንሲቭ ዌብ ዲዛይን የሚባል ነገር አለ። ለምሳሌ ይሄኛው አሁን የገባንበት ሚቲንግ እንትን ስልክ ላይ እና ፒሲ ላይ ተመሳሳይ አይደለም። ጊታብን ብትሉ ስልክ ላይ እና ፒሲ ላይ ተመሳሳይ አይደለም። ስክሪኑ እየቀነሰ በሚሄድበት ሰዓት ለምሳሌ እሱን ለማየት አሁን እንደዚህ እየቀነስኩ በሚሄድበት ሰዓት እንትኗን እያነሰ ነው የሚሄደው። አይታችኋል። ዲዛይኑ እየተቀየረ ነው የሚሄደው። እዚህ ጋር ያለው ቀጥ እያለ ይሄዳል ማለት ነው። ወደ ሳሰፋው ነገር ወይም ይሄን ነገር ባጠፋው ደግሞ ተለቅ ብሎ ይመጣልኛል ማለት ነው። ስለዚህ ሪስፖንሲቭነስ ማለት በተለያየ ስክሪን ላይ ኢቭን በተለያየ እንትን ሁላ ማየት ትችላላችሁ። በተለያየ ስትሰሩ ምናምን አሉ ቱሎች በተለያየ ስክሪን ምን እንደሚመስል እነሱን ያው ስንደርስ በደንብ የምናያቸው ነው። ግን አሁን ለኮንሰፕት ያህል ሪስፖንሲቭ ዌብ ዲዛይን ማለት ምን ማለት ነው? በታብሌት ሲሆን፣ በዴስክቶፕ ሲሆን፣ በፒሲ ሲሆን፣ በስልክ ሲሆን የተለያየ ዲዛይን ነው የሚኖረው። ይሄ እንትናችሁ ምንድን ነው የሚባለው? የሰራችሁት ዌብሳይት የተለያየ ዲዛይን መኖር አለበት። ለምሳሌ እዚህ ጋር ሪስፖንሲቭ በሚለው ነው ያለው። አይፎን ላይ ሲሆን እንደዚህ ነው የሚሆነው። ሌላ ደግሞ ትልቅ ዴስክቶፖች ላይ ሲሆን፣ አይፓድ ላይ ሲሆን እንደዚህ ነው የሚሆነው። እቺ አረንጓዴ ፓርት ትመጣለች ማለት ነው። ያው ስትሰሩ ምናምን በዚህ ነው ቼክ የምታደርጉት። ሳይዙን እዚህ ጋር ፊክስ ማድረግ ትችላላችሁ። በጣም ደግሞ ዌል ናውን በሆኑ እንትኖች ቱሎችም እዚህ ጋር ማየት ትችላላችሁ። አይፓድ ላይ ሲሆን ምን ይመስላል የሚለውን ዌብሳይታችሁ ምን እንደሚመስል ትክክለኛው ዩዘር ጋርም ሲሄድ እንደዚህ ነው የሚሆነው። ኢንስፔክት በሚደረገው ላይ ማለት ነው። ዌብሳይታችሁ ላይ ትገቡና ኢንስፔክት በሚለው ሴክሽን ገብታችሁ እዚህ ጋር ሪስፖንሲቭ የሚለውን እንትን ነክታችሁ ሪስፖንሲቭ የሚለውን ነክታችሁ እዚህ ጋር አንደኛ ራሳችሁ ሴት ማድረግ ትችላላችሁ። እንትኑን ቁጥሩን በፒክሰል ነው የሚቀመጠው። ካልሆነ ደግሞ በጣም ታዋቂ በሆኑ ዲቫይሶች፣ አሁን እነዚህ ዲቫይሶች ናቸው። በእያንዳንዳቸው ላይ የተለያየ ኢንተርፌስ ነው ያለው እንደምታዩት። ሌላም ዌብሳይት ሲሆን እንደዛ ነው። ሶ ያ ነገር ምን ይባላል? ፍሮንቲንድ ኮንሰፕት ነው ይሄ። ሪስፖንሲቭ ዌብ ዲዛይን ይባላል። ሪስፖንሲቭ ዌብ ዲዛይን ማለት ዌብሳይቱ ተመሳሳይ ፔጅ ቢሆንም በተለያየ ስክሪን ላይ ግን የተለያየ ገጽታ እንዲኖረው ማድረግ ማለት ነው ሪስፖንሲቭ ዌብ ዲዛይን። ስለዚህ ፍሮንቲንድ ከሚያደርጋቸው ተግባራቶች አንዱ ምንድን ነው? በተለያየ ስክሪን ሳይዝ ላይ ሁሉም ኮንተንት እንዲገባና ስቲል ውብ የሆነ ውብና አክሰስብል የሆነ ሌአውት እንዲኖረው ያደርጋል። ፔጆችን ሎድ ለማድረግ ኩዊክሊ ሎድ ለማድረግ የምንጠቀማቸው ቴክኒኮች አሉ። አብዛኛውን ጊዜ ኬሽ የሚባል ነገር አለ። አሁን አንዳንዱን ነገር ያው ዝም ብላችሁ ስሙት፣ ያው ጠንከር እንዳይልባችሁ። ኬሽ የሚባል ነገር አለ ዌብሳይት ላይ። ምንድነው ኬሽ? ዩዘሩ ፍሪኩዌንትሊ የሚጠቀመውን ነገር ሁልጊዜ የሚጠቀመውን ነገር ዳታቤዝ ላይ ስቶር ከማድረግ ያመጣና ከዳታቤዝ ከፍ ያለ ቶሎ አክሰስ የሚደረግ ሳይት አለ ወይም ቱል አለ። ብዙ ጊዜ ዌብሳይት ስትገቡ ይሄ ኩኪስ ምናምን እያለ ይጠይቃቸዋል። እንደዛ ስቶር ለማድረግ ነው። ኩኪስ ከፈቀዳችሁ ወይም አለው ካላችሁ እንትን ነው የሚያደርገው። አብዛኛውን ጊዜ የምትጠቀሙትን ነገር ይሰበስብና ፕሬፈረንሳችሁን ያውቅና እዛ ጋር ቶሎ የምትጠቀሙትን ነገር ከፊት ለፊት ያስቀምጣል። እሱን ምን ለማድረግ ነው? ያቺን ነገር ስትፈልጉ ቶሎ ለማምጣት ማለት ነው። ኩዊክሊ ነው ሎድ የሚያደርገው ማለት ነው። እንደዚህ አይነት ቴክኒኮችን በመጠቀም ምንድነው ሌዚ ሎዲንግ የሚባልም ነገር አለ። የመጀመሪያው ፔጅ እስኪመጣ ድረስ ዩዘሩ ቀጥ ብሎ ከሚቀመጥለት የሆነች አኒሜሽን ትጨምራላችሁ፣ የመጀመሪያው እስኪመጣ ማለት ነው። እነዚህን ነገሮች እናያለን። ግን አሁን የፍሮንቲንድን ተግባራት እያየን ስለሆነ በግርድፉ ለማየት ያለው እና እነዚህን ነገሮች ሁሉ ማኔጅ የሚያደርገው ሪስፖንሲቭ ዌብ ዲዛይን፣ እነዚህ ቶሎ ፔጆች አብዛኛው ጊዜ የምትጠቀማቸው ፔጆች ቶሎ እንዲመጡ የሚያደርገው በሁሉም ብራውዘርስ ላይ። አሁን እዚህ ጋር እየተጠቀምክ ያለሁት ክሮም ነው። እዚህ ጋር ደግሞ ብሬቭ አለ። ብሬቭ ላይ ብመጣ ጊታብ ይሰራል። አሁን ጊታብ አለኝ። ያው እንትን ላይ አይታችኋል። እንትን ላይ ይሰራ ነበረ፣ ክሮም ላይ ይሰራ ነበር። እዚህ ጋርም ስትመጡ ደግሞ ይሰራል ብሬቭ ላይ። እነዚህ
የምትሰሩት ዌብሳይት እነዚህ ነገሮች እንደሚሰራ የምታረጋግጡት ስቲል የፍሮንቲንድ ኮንሰፕት ነው ማለት ነው። ስለዚህ ፍሮንቲንድ ዩዘር አኒሜሽኖችን፣ ቫሊዴሽን፣ ኢረር ምናምን ሲያመጣ የሲስተሙን ኢረር ሳይሆን ኢረር ሃንድሊንግ የሚባል ነገር አለ። ስቲል ኢረር ሃንድሊንግ ባክኤንድ ላይም ፍሮንቲንድ ላይም አለ። እነዚህን ነገሮች በትክክሉ እንዲያሳይ ስቲል ኢረሩ ራሱ ወይ በቀይ ባክግራውንድ ምናምን እንዲያመጣ የምታደርጉት የፍሮንቲንድ ኮንሰፕቶች ናቸው ማለት ነው። ስለዚህ ፍሮንቲንድ አሁን ዌብ እንዴት ኢቮልቭ እንዳደረገ ከማየታችን በፊት ፍሮንቲንድን ስናጠቃለው ፍሮንቲንድ ምን ይመስላል የሚለውን ኢት ኢዝ ፓርት ኦፍ ዌብ የሚታየው የዌብ ፓርት ሲሆን ከውብና አክሰሰብል መሆን አለበት። ውብ መሆን አለበት ማለት ተጠቃሚን መማረክ አለበት። የራሱ ሎጂኮች አሉ። ለምሳሌ የሆስፒታል ዌብሳይት ስትሰሩ እና መዝናኛ ዌብሳይት ስትሰሩ ተመሳሳይ ባክግራውንድ አትጠቀሙም፣ ተመሳሳይ ከለር አትጠቀሙም፣ ተመሳሳይ ሎጂክ አትጠቀሙም። አይ ቲንክ እየተሰማ ነው ድምፄ። ኢንተርኔት መቆራረጥ የለማ። ኦኬ ናይስ። እሺ ጥያቄ ካለ ደግሞ እሺ ጥያቄዎች አሉ መሰለኝ። ዳዝ ፍሮንት ኢንድ ኮንቴይን ክላይንት ሳይድ ዌብ ዲዛይን ኤንድ ዌብ ዴቨሎፕመንት ኦር ኦንሊ ክላይንት ሳይድ? ፍሮንት ኢንድ ማለት ክላይንት ሳይድ ማለት ነው። እዚህ ጋር እንትን እንዳልከው ፍሮንት ኢንድ የሚያወራው ኦልዌይስ ክላይንት ሳይድ ነው። ሌላኛው ተርሙ ነው። ክላይንት ሳይድ ማለት የፍሮንት ኢንድ ሌላኛው ተርሙ ነው። ባክ ኢንድ ማለት ደግሞ ሰርቨር ሳይድ ነው። ተመሳሳይ ቃላት ናቸው ማለት ነው። ሰርቨር ሳይድ እና ፍሮንት ሰርቨር ሳይድ ማለት እና ባክ ኢንድ ማለት አንድ ሲሆን ክላይንት ሳይድ እና እንትን ማለት አንድ ሳይድ ነው። ክላይንት ሳይድ ማለት ደግሞ እዚህ ጋም አማኑኤል መልሶታል፣ ዩዘር ሳይድ ማለት ነው። እኔ ይህ የሚታያችሁ ፓርቶች አሉ። እነዚህ ነገሮች እነዚህ አሁን ዩዘር ሳይድ ናቸው፣ ለዩዘሩ የሚታዩ ፓርቶች ስለሆኑ ይሄን ነው ፍሮንት ኢንድ የምንለው። ሶ ምንድነው እዚህ ጋር ደግሞ ፍሮንት ኢንድን ላጠቃልል ብዬ ነበረ እንትን ያልኩት እና የዌብ ፓርት ሲሆን ለዩዘሩ የሚታዩባቸውን ፓርቶች ዲዛይን የምናደርግበት ቢልድ የምናደርግባቸውን በጣም ብዙ ዲስፕሊኖች አሉ። ፍሮንት ኢንድ ውስጥ ላይም በጣም ብዙ ቴክኒኮች አሉት። ሰፊ ነው እንትን ኖርማሊ ፕሮግራሚንግ ላይ ወደዚህ ቴክኖሎጂ ላይ እየጠበባችሁ ነው የምትመጡት። አሁን ዛሬ ፍሮንቲንድ እየተማራችሁ ነው። ኔክስት ይር ደግሞ ወይ ሪያክት ዴቨሎፐር ናችሁ፣ ወይ አንግላር ዴቨሎፕመንት ናችሁ፣ ወይ ቪው ጂኤስ የሚባል አለ፣ ወይ ደግሞ ዩኤክስ ዩአይ ዩኤክስ ላይ እየሰራችሁ ነው እና በጣም ላርጅ ዲስፕሊን ነው። አሁን ያው ቢግነር በሚለው ነው ፍሮንቲንድን አስ ጄኔራል የምናስተምረው። እዛ ውስጥ ላይ ደግሞ አሉ እንትኖች አሉ በጣም ቴክኖሎጂዎች። ፍሮንቲንድን በዋናነት የምንጠቀማቸው ፍሬምወርኮች በጣም ዋይድሊ የምንጠቀመው ኤቭሪ ፍሮንቲንድ ዩዘር በሚባል ደረጃ የሚጠቀመው ሪያክት ነው። እንደ አማራጭ ደግሞ አንጉላር እና ቪው የሚባሉ አሉ እና ዋይድ የሆነ ዲስፕሊን ሲሆን ለዩዘሩ የሚታየውን ፓርት ቢልድ በማድረግ ዲዛይን በማድረግ የማድረግ እንትን ያለው ነው። ሮሎቹን ደግሞ እዚህ ጋር እንዳየነው ነው። በጣም ውብና አክሰስብል የሆነ እይታ እንደዛ አይነት እይታ ያለውን ሳይቶች እንትን ቢልድ ለማድረግ ያገለግላል። ከፊግማ ወደ ኮድ ስንቀይር እንዴት ኮሚኒኬት እንደሚያደርጉ ምናምን አይተን ነበር። እንዴት ፔጆች ኪክሊ ሎድ እንዲያደርጉ እና በተለያዩ ስክሪን ሳይዞች ላይ ትክክለኛ ቪው እንዲኖራቸው እንዲሁም በተለያዩ ብራውዘሮች ላይ እንዲሰሩ እንዴት እንደሚሰሩ እኛ ዲዛይን የምናደርግበት ዲስፕሊን ነው ማለት ነው በአጭሩ። አሁን ፍሮንቲንድ ምንድነው የሚለውን ነው እያየን ያለ ነው። ከዛ ስለ ዌብ ኢቮሉሽን እንምጣ እንግዲህ። ኦኬ ጥያቄ ኦር ሰምቲንግ ያለው ሰው አለ? ኦኬ እንዴት ነው የሰራ ነው ዌብ ዴቨሎፕመንት ሰርቨር ሂዶ መልሶ የሚሰጠን እንዴት ኦኬ እሱን እናያለን። ኮሚኒኬሽናቸው መጨረሻ ላይ ስላለ እናያለን። አንድ እዚህ ጋር ፕራክቲካሊ ያሳያቸዋለሁ። ጉግል ዶት ኮም ብዬ ስጽፍ ምን ይመስላል ፕሮሰሱ እኔ ጋር ጉግል እስኪያመጣ ድረስ እሱን እንትን ስለምናይ አታስቡ። ዌብ ዲዛይን ኤንድ ዴቨሎፕመንት ኦር ኦንሊ ዴቨሎፕመንት? ፍሮንቲንድ ዲዛይንም ዴቨሎፕመንትም ነው፣ ሁለቱንም ይይዛል። ፊግማ ዲዛይን አሁን ዩአይ ዩኤክሶች ዲዛይን ላይ ነው የሚሰሩት። ፍሮንቲንድ የሚባለው ግን ዲዛይን ከማድረግ ጀምሮ ቢልድ ማድረግ፣ ሜንቴናንስ ሶስቱንም ይይዛል። መጀመሪያ ዲዛይን ያደርጋል፣ ከዛ ቢልድ ያደርጋል፣ ከዛ ደግሞ ሜንቴናንስ ኢቭን ተበላሽቶበት የሚጠግነው ሰውዬ ፍሮንቲንድ ኢንጂነር ነው። ይሄ እዚህ ጋር ያለውን ጥያቄ ደግሞ እንትን እንላለን መጨረሻ ላይ ስላለ እናያለን። ስለ ዌብ ኢቮሉሽን እንምጣ ማለት ነው። ስቲል ዌብ ላይ የተወሰነ አንደርስታንዲንግ ከሌለን ፍሮንቲንድን ብቻ የምናይ ከሆነ ግራ ሊያጋባን ስለሚችል እንትን ማለቱ አሪፍ ነው ብዬ አስባለሁ። ስለ ዌብ እንዴት ኢቮልቭ እንዳደረገ ቢኮዝ ከዌብ ኢቮሉሽን ጋር የእንትንም ኢቮሉሽን በጣም የተያያዘ ነበረ።
የዌብ ኢቮሉሽን እና የፍሮንቲንድ ኢቮሉሽን ማለት ነው። መጀመሪያ ላይ የነበረው ዌብ ወይም በ1990ዎቹ የዛን ጊዜ ነው እንግዲህ የመጀመሪያው ዌብ አክሰስብል የሆነው በመጀመሪያ ደረጃ አንድ ሰው የሰራውን ዌብ ሌላ ሰው አክሰስ ማድረግ የቻለው በ1990 ነበረ። ይህ ዌብ ግን የኛው ዌብ ግን ጀስት ሪድ ኦንሊ ወይ መጽሐፍ በሉት መጽሐፍ ሆኖ ዲጂታል ላይክ ምንድን ነው አሁን ፒዲኤፍ ምናምን ስታነቡ ኢንተራክት አታደርጉማ ፒዲኤፉ ላይ ለምሳሌ እኔ የሆነ መጽሐፍ በፒዲኤፍ እያነበባችሁ እዛ ጋር ሆናችሁ ወደ ሌላ ፔጅ መሄድ አትችሉም። እዛ ጋር ያለውን ኮንተንቱን ነክታችሁ ማለት ነው ሊንክ ምናምን ካልገባበት ጀስት ለማንበብ ብቻ ነው የምንገቡት። የመጀመሪያውም ዌብ እንደዛ ነበር። ዲጂታል ቡክ አይነት ነገር ነበረ። ላይክ አርቲክሎች ምናምን ናቸው በብዛት። ኢቭን ዌብ የመጣበት ዓላማ ከአድቨርታይዝመንት ጋር ነው የሚገናኘው። ለመጀመሪያ ጊዜ ዌብ ሲሰራ ዛሬ እንደምናደርገው ብዙ የካምፓኒዎችን እንትን ምናምን ይቆጣጠራል ተብሎ ሳይሆን ለአድቨርታይዝመንት ፐርፐዝ ነበር የመጣው። እነዚህ ብሮቸሮችን ምናምን ካምፓኒዎች ለማስተዋወቅ ሰው አንብቦ መውጣት ነው እንጂ ኢንተራክት አያደርግም። ስለዚህ የመጀመሪያው ዌብ ኢንተራክቲቭ አልነበረም። መጀመሪያ የነበረው ዌብ ኢንተራክቲቭ ሳይሆን ማንበብ ብቻ ነው የምትችሉት ገብታችሁ። የመጀመሪያው ዌብ እና ዛሬ ላይ ፒዲኤፍን አንድ አድርጉት። በቃ እዚህ ጋር እኔ አሁን ማንበብና ማስተማር ነው እንጂ የምችለው እዚህ ጋር ሆኜ ወደ ሌላ አልሄድም። ለምሳሌ እዚህ ጋር ጊታብ ላይ ሆኜ ግን አካውንት ክሬት ማድረግ እችላለሁ። እንደዚህ ሪፖዘሪ ክሬት ማድረግ እችላለሁ። ቻት ሁላ ማድረግ እችላለሁ። ብዙ ነገር ማድረግ እችላለሁ። ኖቲፊኬሽን ማድረግ እችላለሁ። ይሄ ግን ፒዲኤፍ ነው። ምንም ማድረግ አልችልም። እነዚህ ምናምኖቹ የእንትን ናቸው፣ የኤክስፕሎረር ናቸው። ኤክስፕሎረር ዌብ ብራውዘር ነው፣ የእሱ ናቸው። ግን ፒዲኤፉን ብቻውን ለብቻውን ብትነጥሉት በቃ መጽሐፍ በሉት። የመጀመሪያው ዌብሳይት ዲጂታል ቡክ ነው፣ በቃ ኖርማል ቡክ ነው። አላማውም ለማስታወቂያ ነው የተሰራው። ካምፓኒዎች ምናምን ማስታወቂያ ለመስራት ነበረ የሰሩት። የመጀመሪያው እንደዛ ነበር። ፐርሰናላይዜሽን የሚባል ነገር የለውም። ኮንተንት ፐርሰናላይዜሽን ዛሬ ቅድም ያልኳቸው ቲክቶክ ለምሳሌ አንድ ሳምንት ብትጠቀሙ 7 ቀን ብትጠቀሙ 8ኛው ቀን ላይ የሚመጣው ነገር ዲፐንዲንግ ኦን 7 ቀን በተጠቀማችሁት ነገር ላይ ነው። ስቲል ቲክቶክ አፕ ሆነ እንጂ በዌብሳይት ቨርሽን ነበረ። ሌሎችም ዌብሳይቶች አብዛኛው ነገር ፐርሰናላይዝ ያደርጋሉ ኮንተንቶችን መጀመሪያ ላይ ያላችሁን ኤክስፒሪየንስ በማየት ስፔሻሊ ኩኪስ ምናምን ሴሽኖችን የምትፈቅዱ ከሆነ አሎ የምታደርጉ ከሆነ እና አይኮሚንቶ ታብ ማትጠቀሙ ከሆነ እንደዚህ አይነት ነገር የምትፈቅዱ ከሆነ ፐርሰናላይዜሽን አለው ማለት ነው። የአሁኑ ዌብ የድሮ ግን አልነበረም። ዳይናሚክ ኮንተንት አልነበረውም። በቃ ስታቲክ ነው፣ አንብባችሁ መውጣት ነው። ዩዘር ኢንተራክት አያደርግም። አሁን ቅድም ያሳያችሁን አካውንት ክሬት ማድረግ ቻት ማድረግ ምናምን እንደዛ በቃ አንብቦ መውጣት ብቻ ነበረ 2000ዎቹ ላይ እና አሁን ዛሬ ከዛ በኋላ የመጣው ዌብሳይት ደግሞ ኢትዝ ኢንተራክቲቭ ዛሬ የምናውቀው ነው። 2000 ማለት በጣም ቅርብ ጊዜ ነው። አንደኛ ቴክኖሎጂዎችን በጣም ተጨመሩ፣ እነ ፒኤችፒ እነ ሩቢ ምናምን። ከዛ በኋላ ደግሞ ዛሬ የዌብ በጣም ባክቦን የሆነው ጃቫስክሪፕት ዌብ ላይ በጣም ዋይድሊ የምንጠቀመው በባክኤንድም በፍሮንቴንድም የምንጠቀመው የዌብ በቃ አሁን ለማሽን ለርኒንግ ፓይተን ነው የምንለው። ዌብ ከተጠራ ደግሞ ለላንጉጅስ ጃቫስክሪፕት ማለት ነው። እነዚህ ላንጉጆች መምጣታቸው ዌብን ዳይናሚክ እንዲሆን ፐርሰናላይዝ ኮንተንት እንዲያመጣ ሌሎችም ዛሬ የምንጠቀማቸው ሪስፖንሲቭ እንዲሆን ምናምን እነዚህን ነገሮች አምጥተዋል። ስለዚህ 2 ቨርሽን ነበረው ማለት ነው። ቨርሽን 2 እና ቨርሽን 1። ቨርሽን 1ኑ ኢትዝ በቃ ዲጂታል ቡክ በሉት ጋዜጣ በሉት ምንም ኢንተራክት ማድረግ የሌለ ዝም ብሎ ሳይት የነበረ ሲሆን በኋላ ላይ ግን የመጣው ኢንተራክሽን ያለው ዛሬ የምትጠቀሙት አይነት እንትን ነው። ዛሬ የምትጠቀሙት ያው ዛሬ ላይ ያለው ትንሽ ነው ልዩነቱ። አሁን 2000 ላይ ምናምን ከመጡት ልዩነቱ ትንሽ ነው። እንትኖቹ የዛን ጊዜ በነበሩትን ብሎግስ ምናምን ነበረ አፕዴቶችን ያሳይ ነበረ። ስቲል በጣም ስታግናንት ወር የሆነ የሚፈዝ አይነት ነገር ቢሆንም ኮንተንቶቹ ላይ ግን ብዙ ለውጥ የለውም ዛሬ ባለው ላይ እና በ2000 በቨርሽን 2 ማለት ነው። ቨርሽን 2 በብዛት ዛሬ የምንጠቀመው ነው ይመስላል። ሞደርን ዌብ ደግሞ አሁን ላይ የምንጠቀመው ነው። ከአፕሊኬሽን ጋር ተመሳሳይ ነው። ሞስት እኔ ቲክቶክ ኦር ሰምቲንግ አፕስ ኦኬ ሶ ጥያቄ ካላችሁ ማይክ እያጠፋችሁ ማውራት ትችላላችሁ። ባይዘዌ ምክንያቱም እኔ እዚህ ስለሆንኩ ላላ ይችላለሁ። ኦኬ ጥያቄ ኮመንት ላይ ማስቀመጥ ትችላላችሁ። እና ዛሬ ላይ የምንጠቀመው አንድ አፕሊኬሽን እና ዌብሳይት ስትጠቀሙ ምንም ልዩነት የለውም። ኦልሞስት ተመሳሳይ እንትን ነው። ፐርሰናላይዜሽን አለው። በቃ ዛሬ የምትጠቀሙት ዌብሳይት መንገድ አይጠበቅብኝም። ኤቭሪሲንግ አድቫንስድ የሆነ ነገር አለው። በጣም ሪሰንቶቹ ደግሞ ኤአይ ኢንትግሬትድ ናቸው። አሁን የሞደርን ዌብ የምንለው ከኤአይ በፊትም ነበረ፣ ግን የዛሬው ደግሞ በቃ በጣም የላቀው ደግሞ ኤአይ ኢንትግሬትድ የሆነ ቻት አሲስታንት ያለው ከጎኑ በኤአይ ፓወርድ የሆነ ኤቭሪሲንግ ላይ ኤአይ ገብቷል። እንዲህ አይነቶቹ ደግሞ ዛሬ ላይ የመጡት ናቸው ማለት ነው። እነዚህም እዚህ ጋር ቨርሽን 2 ላይ ግን ኤአይ ምናምን አልነበረም። እንትኑ ደግሞ በጣም ሌዚ አይነት ነገር ነበር። ኮንተንቶቹ እና ፊቸሮቹ ቢኖሩም እንደ ዛሬው ፈጣን አልነበረም። የዛሬው ግን ከፔርፎርማንስ አንጻር ከስፒድ አንጻር
ኤአይን ኢምፓወር ከማድረግ አንጻር ዛሬ ላይ የምንጠቀመውን ደግሞ ሞደርን ዌብ እንላለን። ስለዚህ ሶስት ቨርሽን አለው ማለት ነው። ቨርሽን ቱ እና ሞደርን ዌብ ኦልሞስት ተመሳሳይ ነው። ግን አሁን ዌብሳይት ላይ ምናምን ገብታችሁ ሰርች ብታደረጉ በጣም እንትን ብትሉ እነዚህን ሁለቱን ነው የሚያመጣው። ኢንተራክቲቭ እና ኢንተራክት ማያደርገው ሬድ ኦንሊ እና ኢንተራክቲቭ ዌብ በመባል ነው የሚታወቁት። ይሄኛው ግን ከስፒድ ከፔርፎርማንስ አንጻር እነዚህን ሁለቱን ደግሞ ልንከፍላቸው እንችላለን። እሱ ዛሬ ላይ የምንጠቀመው ነው። ስለዚህ የዌብ ኢቮሉሽን ይህን ይመስላል ማለት ነው። እና እስካሁን በተናገርኩት ላይ ጥያቄ ካላችሁ ዩሃቬኒ እንትን እና ደግሞ በማይመቻችሁ ወይም እንትን እያልኩ ከሆነ አፕሮች መቀየር ይችላለሁ። ትንሽ ጠጠር እያለባችሁ ምናምን አይነት ነገር ከሆነ ወይም ደግሞ በጣም ኢዚ ነገር እያወራው ከሆነ ደግሞ ከፍ ባለ ወይ እንትን እንድንል እንትን ካለባችሁ ኮመንት ላይ ምናምን አስቀምጡ። ስለዚህ ይሄ የዌብ ኢቮሉሽን ይህን ይመስላል። ፍሮንቲንድም ያው ማለት አሁን ኢንተራክቲቭነስ ምናምን ከፍሮንቲንድ ጋር ነው የሚገናኙ። ስለዚህ ከሪዶኒ ወደዚህኛው ሲመጣ ፍሮንቲንድ ነው ማለት ነው አድቫንስ ያደረገው ኢንተራክቲቭ ሲሆን ደግሞ ዳይናሚክ ኮንተንት ምናምን ሲያመጣ እዛው ላይ ነው። በተለይ ሪያክት በጣም የሚታወቀው በዳይናሚክ ኮንተንት በመያዙ ነው። ምንድነው ምናምን የሚለው ያው ሜቢ ኢንትሮዳክተሪ ፓርቱን ወደ መጨረሻ ስለምናይ ጃቫስክሪፕትን ከተማርን በኋላ እሱን እናያለን። ግን ዌብ ኢቮልቭ አድርጓል ስንል በዋናነት ምን እያልን ነው? ፍሮንቲንድ ኢቮልቭ አድርጓል እያልን ነው። ቢኮዝ የትኛውም ነገር ሰርቨር ሳይድ ላይ ያለው ኢቭን ኢቮሉሽኑ በሰርቨር ሳይድ በኩል ቢመጣ ራሱ ፍሮንቲንድን ኢቮልቭ ሳናሻሽለው የባኪንዱን ሰርቪስ ማግኘት አንችልም። ስለዚህ በእንደዚህ አይነት ዌይ ነው እንትን ያደረገው። ስለዚህ እናንተ የምታተኩሩት አሁን በመጣው ኢቮሉሽን ላይ ነው ማለት ነው። ኢንተራክቲቭ ከመሆን አንጻር፣ ከፐርሰናላይዜሽን አንጻር፣ ቶሎ ፔርፎርማንት የሆነ እንትን ከመስራት አንጻር ምናምን እዛ ላይ ፎከስ ታደርጋላችሁ ማለት ነው ስትሰሩ። ኢቮሉሽኑ በዛ ወይ ስለመጣ እና እነዚህ ናቸው በዋናነት ሁለት ናቸው። ግን ዲፐንዲንግ ኦን ፔርፎርማንስ ላይ ስፒድ ላይ አሁን ደግሞ ኤአይ ላይ ምናምን በመመርኮዝ እነዚህን ሁለቱን ልንከፋፍላቸው እንችላለን። እነሱ ግን እንደ አንድ የሚታዩት አሁን ኮር ወደ ሆነው ወደ ኢንተርኔት ኮንሰፕት እንመጣለን ማለት ነው። ኔትወርክ ኢንተርኔት እና ወይም ደብሊው የምንለው ወይም ወርልድ ዋይድ ዌብ የምንላቸው ነገሮች ምንድን ናቸው የሚሉትን እናያቸዋለን ማለት ነው። እነዚህ ሶስቱም በጣም ወሳኝ እንትኖች ናቸው። ወሳኝ ላይክ አንድ ሰው ኢንተርኔትን ለመረዳት ወይም ፍሮንቲንድን ስትረዱ የግድ ኢንተርኔትን መረዳት አለባቸው፣ ወይም ኢንተርኔት እንዴት ስራ የሚለውን ነገር መረዳት አለባቸው። እነሱን ለመረዳት ደግሞ እነዚህ ሶስቱ ነገሮች ከዲፊኒሽናቸውም ከኮንሰፕታቸውም አንጻር ማወቅ አለብን በደንብ። ስለዚህ ከኔትወርክ እንጀምራለን ማለት ነው። እነዚህ ሶስቱ እንትኖች አብዛኛውን ጊዜ እኛ ቀያይረን ብንጠቀምም ይለያያሉ ግን ስለዚህ ከዲፊኒሽናቸውንም ኮንሰፕታቸውንም እኒና ምን እንደሆኑ ማለት ነው። መጀመሪያ ኔትወርክ ማለት በጣም ግልጽ ነው። ከሰውም ጋር ኮኔክት ስታደረጉ አንድን ሰው ስታርቁ ኔትወርክ ክሬት አደረጉ ትላላችሁ አይደል? ኮምፒውተር ላይም ተመሳሳይ ነው። ሁለት ወይም ከዛ በላይ ኮምፒውተሮች እርስ በርሳቸው ግንኙነት ካላቸው ባይ ኤኒዌይ ሁለት እንኳን ሊሆኑ ይችላሉ። ሁለት ኮምፒውተሮች ራሱ ኮምፒውተር ማለት ደግሞ ፒሲ ኦር ዴስክቶፕ አይደለም፣ ስልክም ሊሆን ይችላል። አሁን እኔ ይህንን ሳውራ ሆትስፖት አብርቼ ከስልኬ ጋር አገናኝቼ ነው ዳስ ኔትወርክ። ኬብል አገናኝታችሁ የድሮን ኢቭን በብሉቱዝ ከአንድ ስልክ ወደ ሌላ ስልክ ትራንስፈር ስታደርገው ኢትዝ ኔትወርክ። የትኛውም ኤሌክትሮኒክ ዲቫይስ በሆነ ወይ ኮኔክት ከተደረገ ፐርፐዙ ደግሞ ምንድን ነው? ሪሶርስ ሼር ለማድረግ ለምሳሌ አሁን ዳታ ሼር እያደረግኩ ነው ከስልኬ፣ ፋይል ሊሆን ይችላል። የሆነ ነገር ሼር ለማድረግ የሆነ መንገድ ፈጥራችሁ ሁለት ኮምፒውተር ሁለት ኔትወርክ ሁለት ዲቫይሶች ኮሚኒኬት ሲያደርጉ ኔትወርክ ይባላል። ያ ነው በቃ በአጭሩ ትርጉሙ። ስለዚህ በጣም ብዙ ምሳሌዎችን ልናነሳ እንችላለን። ዋይፋይ አሁን ያነሳውላችሁ ከስልካችሁ ጋር ኮኔክት ስታደርጉ፣ ስማርት ቲቪ ምናምን በሚባለው ላይ ከዩቲዩብ ምናምን ማየት ይቻላል እንትን ተደርጎ። እነዚህ ነገሮች ኔትወርክ ናቸው። ስለዚህ ኔትወርክ ማለት ሁለት ዲቫይሶች ሁለት ወይም ከዛ በላይ ዲቫይሶች ኮኔክት አድርጎ ዋና ፐርፐዙ የኔትወርክ ዋና ዓላማ ምንድን ነው? ሪሶርስ ሼር ማድረግ ነው። ሪሶርስ ሼር ለመደራረግ። ሪሶርስ ማለት ደግሞ ፋይል ምናምን ብቻ አይደለም፣ ዳታ ሊሆን ይችላል። አሁን ጉግል ላይ ገብታችሁ ምናምን የምታገኙት ነገር ሊሆን ይችላል። ኤኒቲንግ ያን ነገር ሼር ለማድረግ ሁለት ኮምፒውተሮች ሲገናኙ ኔትወርክ ይባላል ማለት ነው። ቃሉን የምታውቁት ስለሆነ ኔትወርክ ማለት ሰውም ኔትወርክ ይፈጥራል አይደል? ከጓደኞቻችሁ ጋር ቴክ ላይ እስካላችሁ ድረስ በደንብ ኮኔክት ታደርጋላችሁ። ኦኬ ያ ጃቫስክሪፕት ነው የምንጠቀመው። እዚህ ጋር ተመልሷል። ቴንክ ዩ ድላየው። ያው ፍሮንቲንድ ላይ ጃቫስክሪፕት ነው የምንጠቀመው። ሞር ፓይተን ምናምን እንትን ለማለት ነው እንጂ ለባኪንድ ነው ፓይተንን የምንጠቀመው። አብዛኛውን ጊዜ ግን ፍሮንቲንድ ላይ ጃቫስክሪፕት ነው እኛ የምንጠቀመው ጃቫስክሪፕት ነው። ሶ እና ኔትወርክ ማለት ሁለት ዲቫይሶች
ኮሚኒኬት የሚያደርጉ ከሆነ የሆነ ሪሶርስ ሼር ለማድረግ ሪሶርስ የትኛውንም አይነት ሪሶርስ ፋይል ሊሆን ይችላል። ለምሳሌ ከፒሲያችሁ ፋይል ወደ ስልካችሁ ስታመጡ ከስልካችሁ ወደ ፒሲያችሁ ስታመጡ ኔትወርክ ክሬት አድርጋቸዋል። ሆትስፖት ኔትወርክ ነው። ብሉቱዝ ኔትወርክ ነው። በጣም በትንሽ ስኬል ማለት ነው። ትልቁ ኢንተርኔትም ደግሞ ኔትወርክ ነው። ሪሶርስ ለማግኘት ነው እዚህ ጉግልን ሰርች ማድረገው ማለት ነው። ለምሳሌ እዚህ ጋር ጉግል ብዬ ስጽፍ ጉግል የሚባል ፔጅ ነው የሚሰጠኝ። ፔጅ ይባላል። በኋላ እናያቸዋለን። እዚህ ጋር እንትን ስል እነዚህ ሪሶርሶች ናቸው። እነዚህን ሪሶርሶች ያመጡት በጣም ፈጠነ እንጂ ከሆነ ሪሞት ሰርቨር ነው ይህንን ያመጣው። እኔ ፒሲ ላይ ያለ ነገር አይደለም። ግን ጉግል ብዬ ሰርች ሳደርግ ፕሮሰሱን ያለን እንዴት እንደሚሰራ ከሆነ ሪሞት ሰርቨር አመጣ። ማናማ ኮሚኒኬት አድርጎ ይህንን ነገር ሰጠኝ። ስለዚህ ዲስ ኢዝ ኮሚኒኬሽን አይደለ? ይሄ ኮሚኒኬሽን ደግሞ ኢንተርኔት ይባላል። ወይም ኢንተርኔት ማለት በጣም ዋይድ የሆነ ኔትወርክ ማለት ነው። ኔትወርክ ትንሽም ሊሆን ይችላል። አሁን ስልኬን በሆትስፖት እዚህ ጋር ሳገናኘው ኢት ኢዝ ኖት ኢንተርኔት። ይህን ቀላል ኔትወርክ ነው። ኔትወርክ አይነቶች አሉት። ላን ምናምን የተባለ በስኬላቸው መሰረት ይከፋፈላሉ። እነዚህ ሁሉ ላንም እነማንም ሁላቸውም እንትን ናቸው ኢንተርኔት ሲሆኑ፣ ግን እንትን በምንድን ነው ኢንተርኔት በጣም ዋይድ በሆነ ስኬል ነው። በጣም ትልቅ ስኬል ሲሆን በጣም ብዙ ኮምፒውተሮች ሲያወሩ፣ አሁን ምናልባት ሰርች ሳደርግ ኤዘር አሜሪካ ላይ ምናምን ኦር ዩኬ ላይ ከተቀመጠ ሰርቨር ጋር ሊሆን ይችላል። ቴሌኮምም መሀል ላይ ገብቷል። በቃ በጣም እንትን ነው ዋይድ ነው ኮሚኒኬሽናቸው። ለዛ ኢንተርኔት ይባላል። ኢንተር የምትለዋ ፕሬፊክስ ራሱ የሆነ በጣም ሰፊ የሆነ ነገር ለማሳየት ነው የምገባው። ስለዚህ ኢንተርኔት ማለት ኢንተርናሽናል ኔትወርክ እንደማለት ነው። ወይም በጣም ዋይድ የሆነ ኔትወርክ ሲኖረን ኢንተርኔት እንላለን። ኢንተር የምትለዋ ቃል እቺ በጣም ሰፊን እንትን ሰፊ የሆነን ነገር ለማሳየት የምንጠቀመው ለምሳሌ ምናምን በቃ ብዙ ቦታ ላይ ያለ ሰፊ ነገርን ለማሳየት ማለት ነው። ስለዚህ ኔትወርክ ማለት ሁለት ወይም ከዛ በላይ ኮምፒውተሮች ሲገናኙ ነው። ኢንተርኔት ማለት ደግሞ ግሎባል ወይም በጣም ኢንተርናሽናል በቃ ሀገር ክልል ሳይገድበው ኮሚኒኬት የሚያደርጉበት እንትን ግሎባል እንትን ነው። በጣም ዋይድ የሆነ ኔትወርክ ነው። ብዙ ኮምፒውተሮች ናቸው እንትን የሚያደርጉት ኮላብ የሚያደርጉት። ጂኦግራፊክ ሎኬሽንም ከቨር የሚያደርገው በጣም ሰፊ ነው። ወርልድ ዋይድ ነው። እሱን ምን ይባላል? እሱ ኢንተርኔት ይባላል። ኔትወርክ በጣም ትንሿ ስትሆን ኢንተርኔት ደግሞ በጣም ሰፊ ነው ማለት ነው። ኢንተርኔት እና ኔትወርክ ይሄን ይመስላል። ግልጽ ነው ኔትወርክ ምን እንደሆነ፣ ኢንተርኔት ምን እንደሆነ። ኢንተርኔት የኔትወርክ አይነት ነው። ኢንተርኔት ኢዝ ኔትወርክ ግን በጣም ግሎባሊ ኮኔክትድ የሆነ ማለት ነው። ኢንተርኔት ማለት እሱ ነው። ኢንተርኔት ለዌብ ወይም ኢንተርኔት አሁን ለምንሰራው ነገር ኢንፍራስትራክቸር ማለት ምን ማለት ነው? እኛ የምንፈልገው ፔጅ ይሄ ግሎባሊ ኮኔክትድ የሆኑ ኮምፒውተሮችን ተጠቅመን ነው የምናመጣው። አሁን ሰርች ሳደርግ ኢትዮ ቴሌኮም ነበር። አሁን ጉግል ብዬ ስጽፍ ምን ያህል ዲቫይሶች እንደተጠጋ እንትን አገናኝቻለሁ። ፒሲኤን ከራውተሬ ጋር አገኝቻለሁ። አንድ ኢትዮ ቴሌኮም ሰርቪስ ፕሮቫይደር ነበረ። ጉግል የሚሉት ጉግል የራሳቸውን ካምፓኒ ፔጅ በራሳቸው እንትን ላይ ጭኗል። ደግሞ ሌላ ሪሞት እንትን አለ፣ የትኛውም ሰው አክሰስ የሚያደርገው እንትን አለ። እና እኔ ራሱ ሜንሽን ማድረግ የምችላቸው 5-4 ኮምፒውተሮች በተለያየ ሎኬሽን ላይ ይገኛሉ። አንዱ አሜሪካ፣ አንዱ እዚህ አዲስ አበባ፣ ኢትዮ ቴሌኮም እዚሁ አዲስ አበባ ነው። በተለያየ ሎኬሽን ላይ በተለያየ ኮንቲነንት የተለያዩ ኮምፒውተሮች ኮሚኒኬት ማድረግ ይችላሉ። እሱ ነው ኢንተርኔት የምንለው። ኔትወርክ የምንለው ግን በትንሽ ሎኬሽን ላይ ኔትወርክ አይነቱ ነው። ግን አብዛኛውን ጊዜ ኔትወርክ ብለን በተለምዶ የምንጠራው ትንሽ ሎኬሽን ላይ ሲሆን ነው። ኢንተርኔትም ስቲል ኔትወርክ ነው። ግን ኔትወርክ ጀነራሊ ትንሽ ሎኬሽን ላይ ያለውንም ሰፊ ሎኬሽን ላይ ያለውንም ያጠቃላል። ይሄ ጀነራል ተርም ሲሆን፣ ይሄ ደግሞ ስፔሲፊክ ነው። ኢንተርኔት ደግሞ ስፔሲፊክ ነው። ኢንተርኔት የሚሆነው በጣም ሰፊ ሲሆን ነው ማለት ነው። ይሄኛው ኢንፍራስትራክቸር ነው። ይሄን በደንብ እንድትይዙ ፈልጋለሁ። ኢንፍራስትራክቸር ማለት የሆነ ሰርቪስ ለምሳሌ መንግስት አሁን ክረምት ነው፣ መዳበሪያ ለሆነ ክልል ሲልክ ያ መዳበሪያ የሚሄድበት መንገድ አለ፣ መኪና አለ፣ ምናምን አለ አይደል? እነሱ ነገሮች መኪናው፣ መንገዱ ምናምን ሰርቪሱ የሚሄድበት ኢንፍራስትራክቸር ነው የሚባለው። ስለዚህ ኢንተርኔት ዌብ ላይ እንደ ኢንፍራስትራክቸር ነው የምንጠቀመው። የፈለኩትን ፔጅ የፈለኩትን ሪሶርስ ለማግኘት እንደ መንገድ ነው የሚጠቅመኝ። የተዘረጋ ኢንፍራስትራክቸር አለ። ላይክ ማብራት ምናምን ለማግኘት ዝርጋታ እንዳለው የዌብሳይት ዝርጋታ ኢንተርኔት ነው የሚባለው። አይታይም ምናምን ያው ቪዚብል አይደለም። ነገር ግን ዌብሳይት የሆነ ዌብሳይት አክሰስ ለማድረግ የሆነ ዌብሳይት ለማግኘት ኢንፍራስትራክቸር እጠቀማለሁ። ኢንፍራስትራክቸሩ ደግሞ ግሎባሊ ኮኔክትድ የሆኑ ኮምፒውተሮች ናቸው።
እዚህ ጋር ሆኜ የአሜሪካን ኮምፒውተር አክሰስ ማድረግ ይችላል። እዚህ ጋር ሆኜ ዱባይ ላይ ያለን ቢኮዝ ሰርቪስ የፈለግኩት እንትን የዱባይ ካምፓኒ ከሆነ ከዱባይ ላይ ካለው ኮምፒውተር ጋር ነው ኮሚኒኬት ማድረገው። ስለዚህ ይሄ ኢንፍራስትራክቸር ነው። ኢንተርኔት ሲባል አይምሯቸው ላይ መምጣት ያለበት የሆነ በየቦታው ኮኔክትድ የሆኑ በሆነ ነገር ኮኔክትድ የሆኑ ኮምፒውተሮችን አስቡ። በአለም ዙሪያ ላይ በጣም ኮኔክትድ የሆኑ ኔትወርኮች አሉ እና እነዚህ ኮኔክትድ የሆኑ ኔትወርኮች ደግሞ ለምን ያስፈልጉት? የሆነ ሪሶርስ በምፈልግበት ጊዜ በፍጥነት እኔ ጋር እንዲመጣ ማለት ነው። ወርልድ ዋይድ ዌብ የምንለው ደግሞ ይሄ ደልቢ የትኛውም ነገር ደልቢ ብላችሁ ነው አይደል የምትሉት? ወርልድ ዋይድ ዌብ ማለት ሲሆን ይሄ ሲስተም ነው ያለውም ደግሞ እንትን ላይ ነው፣ ኢንተርኔት ላይ ነው፣ ኦን ቶፕ ኦፍ ኢንተርኔት። ይሄኛው ሰርቪስ ሲሆን ይሄ ደግሞ ኢንፍራስትራክቸር ነው። ይህንን ሰርቪስ ለማግኘት ይህን ኢንፍራስትራክቸር ነው የምንጠቀመው። ኢንተርኔት በሌለበት ወርልድ ዋይድ ዌብን በፍጹም ማግኘት አይቻልም፣ በፍጹም ማለት ነው። ስለዚህ ይሄኛው ሰርቪስ ሲሆን ማግኘት የምፈልገው ሰርቪሱ እቺ መዳበሪያ ያልኳችሁ ነገር ማለት ነው። ኦር ሰምቲንግ እህል ከአዲስ አበባ ወደ ክፍለ ሀገር ሲሄድ ኢንፍራስትራክቸር በሌለበት እንግዲህ በአየር አይሄድም፣ ቫኪዩም በሆነ ስፔስ አይሄድም። ልክ እንደዛው እናንተ የምትፈልጉት ኢንተርኔት ላይ ሰርች አድርጋችሁ የምትፈልጉት የትኛውም ነገር በኢንተርኔት በኩል ነው የሚመጣው ነገር ራሱ ያቺ ፈልጋችኋት የመጣችው ነገር ደግሞ ወርልድ ዋይድ ዌብ ይባላል። ያው ኮኔክትድ በሆነ ኢንተርኔት ላይ ስለምናገኘው እነዚህ ፔጆች ምናምን ናቸው፣ እንትኖች ዌብሳይቶች፣ ፔጆች፣ ሃይፐር ሊንኮች በእነዚህ ቅድም ባልኳችሁ ፕሮቶኮል የምናገኛቸው ነገሮች ወርልድ ዋይድ ዌብ ይባላል። ወርልድ ዋይድ ማለት በቃ ከየትኛውም ቦታ ስለምናገኛቸው ነው። ዌብ ማለትም ስቲል እንደ ኮኔክሽን ነው እንትን የምንለው፣ ግን ይሄኛው ኢንፍራስትራክቸሩ ሳይሆን ዌብ ስንል ሲባልም እንደ ኔትወርክ አይነት ነገር ነው። ግን ኢት ኢዝ ናት ኢንተርኔት። ይሄ ኢንተርኔት እንትኑ ነው ኢንፍራስትራክቸር ሲሆን ይሄ ደግሞ ሰርቪስ ነው የምናገኘው ሰርቪስ። ለምሳሌ የሆነ ነገር ሰርች አድርጌ ፔጅ ባገኝ ፔጁ ወርልድ ዋይድ ዌብ ነው። ኢንፍራስትራክቸር ያገኘውበት ዌይ ያቺ የመጣበት ወይ ደግሞ ኢንተርኔት ይባላል ማለት ነው። ስለዚህ ሶስቱም ኔትወርክ ምን እንደሆነ አይተናል። ኢንተርኔትም ግሎባል ኔትወርክ ነው። ወርልድ ዋይድ ዌብ ደግሞ ሰርቪስ ነው። በዛ በግሎባል ዌብ ኔትወርክ ማገኘው ሰርቪስ ሰርች አድርጌ ማገኘው ነገር እንትን ይባላል ማለት ነው፣ ወርልድ ዋይድ ዌብ ይባላል። እና ዌብ ቅድም ያልኳችሁ ሁለት ፓርት አለው። ፍሮንት ኢንድ እና ማገኘው ነገር ሁለት ፓርት አለው። ሰርች አድርጌ ማገኘው ነገር እኔ ማየው ፓርት በኢንተርኔት ያገኘሁት ነገር ሁለት ፓርት አለው። ማየው ፓርት ፍሮንት ኢንድ ሲባል ያ ማይታየው ፕሮሰስ የሚያደርገው ለምሳሌ ካፍቴሪያ ምናምን ስገቡ አለ አይደለ አስተናጋጅ ምናምን እናንተ የምታዩት እናንተን የሚያስተናግድ ከእናንተ ጋር የሚያወራ ሂሳብ የሚቀበላችሁ እሱን ፍሮንት ኢንድ አድርጋችሁ ሰዱት። ኩክ የሚያደርግ ደግሞ አለ ኩሽና ላይ ምንም ሳታገኙት መልኩንም ማታውቁት ምናልባት ወር ሙሉ ገብታችሁ ማን እንደሆነ ማታዩት በሆነ አጋጣሚ ካላያችሁት ሰርቨር ሳይድ ላይ ስትመጡ ደግሞ ዘላለም አታውቁትም፣ እዚህ ላይ ወደዚህ ስለማይመጣ ማለት ነው። ያ የማይታየው ፓርት ደግሞ ባክኤንድ ይባላል፣ ዌብ ነው። ይሄኛው ደግሞ ለሁለት ይከፈላል ማለት ነው። ሁለቱም አንድ ላይ ሆነው ዌብ ይባላሉ። ሁለቱንም ግን የምናገኘው በምን በኩል ነው? በኢንተርኔት በኩል ነው። የእኛ ኮርስ ደግሞ ምንድነው? ፍሮንት ኢንድ ነው ማለት ነው። የዚህ የሰርቪሱ አንዱ ፓርት እሱ ይሆናል ማለት ነው። ግልጽ ነው እስካሁን ያወራነው? ቴንክ ዩ ድላየው። እንዲህ ዲፊኒሽኖችን ምናምን ጉግል ላይም ሰርች እያደረጋችሁ ብታስቀምጡ በጣም አሪፍ ነው። ኢንተርኔት ቪኤስ ዋን ይላል። አይ ቲንክ ዋን ከኢንተርኔት የሚያንስ ይመስለኛል። ዋይድ ኤሪያ ኔትወርክ የሚባለው ከላይም ጥያቄ አለ። ሶሪ ዋትስ ዘ ዲፍረንስ ቢትዊን ኔትወርኪንግ ኤንድ ኢንተርኔት ይላል። ኔትወርኪንግ ማለት ሁለት ወይም ከዛ በላይ ኮምፒውተሮች በየትኛውም ሎኬሽን ላይ የሚገናኙ ከሆነ ኔትወርኪንግ ሲባል፣ ኢንተርኔት ደግሞ የኔትወርኪንግ አይነት ሲሆን ግን አክትም የሚሰራው የት ነው? ገደብ የሌለው ኔትወርክ ማለት ነው። ኢንተርኔት ማለት የሎኬሽን የኮምፒውተር ገደብ የሌለው ኔትወርክ ነው። ስለዚህ ኔትወርክ እና ኢንተርኔት ከሎኬሽን እና ከሊሚት አንጻር ነው የሚለያዩት። ኢንተርኔት እና ዋን ምንድን ናቸው በሚለው ላይ በሀገር አቀፍ ደረጃ የሚሰሩ ኔትወርኮች ዋን ይባላሉ። ይሄኛው ግን ግሎባል ነው። ስለዚህ ይሄኛው ኢንተርኔት ከእንትን ይበልጣል፣ ከዋን ይበልጣል ማለት ነው። ይሄኛው ሁለቱም ትልቅ ስኬል ላይ ነው የሚሰሩ፣ ግን ይሄኛው ሊሚትለስ እና ግሎባል ነው። ስለዚህ እዚህ ጋርም ያው መልስ ያመጣልኝ ምንድን ነው እንዲህ ዲስክሪፕሽን የሰጠኝ ሰው በጣም ቴንኪው። አንዳንድ ነገሮችን እዚህ ብታስቀምጡ በጣም አሪፍ ነው። ሁላችን የምንማማርበት ሴሽን ስለሆነ ማለት ነው። ሌላኛው ደግሞ ቶሎ መጨረስ አለብኝ መሰለኝ ሰዓቱ እየሄደ ስለሆነ፣ ስለዚህ የመጨረሻው ፓርት አይ ቲንክ ይህን አይተን አይነት ነገር ነው የምንጨርሰው። ኢንተርኔት ማን ነው አንድ ነገር ሰርች ስታደርጉ እንዴት እናንተ ከጻፋችሁበት ጀምሮ ከላይ ያሉ ኮንሰፕቶች እዚህ ጋር ስላሉ እዚህ ጋር ማጠቃለል የምንችል ይመስለኛል። እዚህ ጋር ስለ ዲኤንኤስ ስለ አይፒ አድረስ ምናምን አይነቶቹን አይፒ አድረስ ሁለት ናቸው ምናምን ቢሆን እነሱ ናቸው። ሀው ዳታ እንዴት ኢንተርኔት ላይ እንዴት ነው ትራቭል የሚያደርገው እዚህ ጋር የሆነ ቦታ ላይ ተጠይቆ የነበረውን እሱም ብለን ነው የምንጨርሰው። ሰዓቱን
ኦልሞስት እንትን እያለ ስለሆነ የመጀመሪያ ሴሽን ስለሆነ ብዙ አንገፋም። ኮዲንግ ላይ ግን አይ ቲንክ 1 ተኩል ወደ 2 ሰዓት ነው። ያ ኮዲንግ ላይ ኮድ እየጻፍን እና እናንተንም ፕራክቲስ እያደረጋችሁ እንትን ስለምትሉ ጊዜ ይወስዳል። ይሄ ግን ጀስት ኢንትሮዳክተሪ ፓርት ስለሆነ ቶሎ ሆነልኝ። ማይክ ጠፍቷል መሰለኝ፣ እየተሰማን አይደለም። ኦኬ አይ ቲንክ የኔትወርክ ፕሮብሌም ነው። ሶ እንጠብቀው ትንሽ። ኦኬ ሶሪ ጋይስ ኢንተርኔት እንደጠፋ ላው የቱ ጋር ነው የጠፋው? ምን እያልኩ ነበር? ኮመንት ላይ ያሳውቁኝ። የቱ ጋር እንደጠፋ አላወቅኩም። ጀስት ቼክ ላረግ ስመጣ ነው እንትን ያለብኝ። ቢቢሲ ሰርች ማድረግ በጣም በጣም ወደኋላ ነበር። ስለዚህ ቢቢሲን ሰርች ስታደርጉ ምንድን ነው የሚከሰተው? ኦር ሰምቲንግ ሰርች ስታደርጉ ምንድን ነው የሚፈጠረው እያልኩ ነበረ። አይ ቲንክ የጠፋው ሶ ከዛ በኋላ ያወራው ስለ አይፒ አድሬስ ነው። አይፒ አድሬስ ምንድን ነው የሚለውን ነበር ያወራሁት። ሶ አይፒ አድሬስ ማለት ዲቫይሳችሁን አይዲ ነምበር አለው። እዚህ መጥቼ ባወራ ይሻላል መሰለኝ ሲጠፋ ለማየት። ሶ ስለዚህ እንትን ምንድን ነው አይፒ አድሬስ ማለት እንትን የኔ ፒሲ የእናንተ ስልክ እያንዳንዱ ዌብሳይት እናንተም ወደፊት የምትሰሯቸው ዌብሳይቶች ዩኒክ ነምበር አላቸው። ዩኒክሊ እነሱን አይዴንቲፋይ ማድረግ ማለት ነው። በስም አይደለም ዌብሳይቶች አይዴንቲፋይ የሚደረጉ ምንም እንኳን ለዩዘሩ እንዲቀል ቢቢሲ ምናምን ብለን ስንጽፍ የሚመጣ ቢሆንም ስልክ ቁጥር በስም ሴቭ አድርጋችሁ እንደምትደውሉት ማለት ነው። በስልክ ሴቭ አድርገን እንደምንደውለው እነዚህ እንትኖች አሏቸው። በቃ ዌብሳይቶች የራሳቸው አይፒ አድረስ አላቸው። ዩኒክሊ አይዴንቲፋይ የምናደርግባቸው ማለት ነው። እንትኖችን ዌብሳይቱንም ስልኩንም ኦር ዲቫይሱን ዩኒክሊ አይዴንቲፋይ በዛ የሚጻፍ እንትን ነው። ይሄ ቨርዥን 4 እና ቨርዥን 6 የተባለው 32 ማለት በመጀመሪያ ይጻፍ የነበረው ቨርዥን 4 ብለን እንጠራ የነበረው በ32 ቢት የሚጻፍ የነበረ ነው። ቱ ደ ፖወር ኦፍ 4 ነው የነበረው። ያው 32 ቱ ደ ፖወር ኦፍ 5 ነው፣ ግን በ16 ተደርጎ በሁለት ቢት ይባዛ ስለነበረ ወይም በሁለት ወደ ሁለት ይቀየር ስለነበረ ቁጥሩ 32 ስለነበር ነው እንትን የተባለው። ይሄ በ128 ቢቱ ደግሞ 6 የተባለው ቱ ደ ፖወር ኦፍ 6 64 ነው። ከዛ እሱ ደግሞ በእያንዳንዱ ቢት ለሁለት ሲከፈል እያንዳንዱ እንትን ወደ ሁለት ቢት ስለሚቀየር 128 እንትን ይመጣል ማለት ነው። ምክንያቱም አይ ቲንክ አንድ ባይት 2 ቢት ነው ምናምን ነገር ስለሆነ ማለት ነው። እንደዛ ነው ኔሚንጉ የመጣው። ቨርዥን 4 እና ቨርዥን 6 ሲባል 1 2 ተብሎ መጥቶ ሳይሆን 2 ቨርዥን ናቸው ያሉት። እነሱም ቱ ደ ፓወር ኦፍ ከሚለው ጋር የተገናኙ ናቸው። ስለዚህ አይፒ አድሬስ ሲሰጥ በሁለቱ ሊሰጥ ይችላል። ይሄኛው የመጀመሪያው ነው። ዋይድሊ የምንጠቀመውም ይሄንን ነው። አሁን የኔ ፒሲም የእናንተ ስልክም በዚህኛው ነው ያለው። ይሄ ላይክ 192 ምናምን እያለ የሚጀምረው እንትን ማለት ነው። ስልካችሁ ላይ ሴቲንግ ላይ ምናምን መጨረሻ ላይ ብትገቡ እንዲህ አይነት ቁጥር ታገኛላችሁ። ስልካችሁን ዩኒክሊ አይዴንቲፋይ ያደርጋል። ቢኮዝ የሆነ ነገር ሰርች አድርጋችሁ ስትመጡ ወደ ስልካችሁ የሚመጣው በዚህ አይፒ አድራሻው ይሄ ነው ማለት ነው። ፕሮቶኮሉ ላይ የስልካችሁ አድረስ ቁጥሩ ይሆናል። እናንተም ደግሞ አክሰስ ስታደርጉ ስም ብጽፉ ዌብሳይት ላይ ገብቶ ኢንተርኔት ላይ ገብቶ ግን ሰርች የሚደረገው በአይፒ አድሬስ ነው። ለምሳሌ ስልክ ምናምን ሴቭ አድርጋችሁ አበበ ለምን ሰው ስትደውሉ አበበ በሚል አድሬስ አይደለም ሰውየው ጋር የሚሄደው በሰውየው ስልክ ቁጥር ነው ሴቭ በተደረገው። ግን ለማስታወስ እንዲቀለል ምን ተደርጓል? አበበ ምናምን ብለን ሴቭ እናደርጋለን።
ዌብሳይት ላይም እንደዛ ነው። በስም ሰርች ብናደርግም ጉግል ብለን ቢቢሲ ብለን የሆነ ስፖርት ብለን ሰርች ብናደርግም እዛ ግን ገብቶ ሰርች የሚደረገው በእንትን ነው በአይፒ አድረስ ሲሆን በቃል የጻፍኩትን በእንግሊዝኛ የጻፍኩትን ደግሞ ወደ አይፒ አድሬስ የሚቀይርልኝ ሲስተም ዲኤንኤስ ወይም ዶሜን ኔም ሲስተም ይባላል። አይ ቲንክ ምህጻረ ቃሉ እንደዛ ይመስለኛል። ብቻ ዲኤንኤስ ማለት ምን ማለት ነው? እኔ የምጽፈው በእንትን ነው በፊደል ጉግል ብዬ ነው የጻፍኩት። እዚህ ጋር ግን ሰርች የተደረገው ምንድነው? የተሰማ አይደለም ነው። ኦኬ ኦኬ ኦኬ። ስክሪን ሼር አላደረኩም ለካ። ስለ ዲኤንኤስ እያወራ ነው። ዞሮ ዞሮ አይፒ አድሬስ ያው እዚህ ጋር ያለው ነው። ሁለት አይፒ አድሬስ አለ። 4 እና 6 ተብሎ ነው እንትን ያለው። 4 እና 6 ቱ ደ ፓወር ኦፍ ከሚለው ጋር የተገናኘ ነው። ቱ ደ ፓወር ኦፍ 4 16 ነው። 16 ባይት እያንዳንዱ ቢት አይነት ነገር ተደርጎ ወደ ሁለት ስለሚከፈል 32 ሆነ። ቱ ደ ፓወር ኦፍ 6 ወደ ሁለት ስለሚከፈል በሁለት ስለሚባዛ 128 ሆነ። በዛ ነው እኔ የመጣው። ግን ሁሌ የምንጠቀመው ቨርዥን ፎርን ነው። ወይም አሁን እኔ የምጠቀመው ቨርዥን ፎርን ነው። እናንተ ስልክ ላይ ያለው ቨርዥን ፎር ነው። ስለዚህ አይፒ አድሬስ ማለት እንትኑን ስልካችንን ዲቫይሳችንን ኢንተርኔቱንም ዩኒክሊ አይዴንቲፋይ የሚያደርግ አይዲ ነምበር የስልክ አይዲ ነምበር በሉት ፋይዳ እንዳላችሁ እናንተም ስልክም ዌብሳይትም አይዲ አለው እሱ ነው አይፒ አድሬስ የሚባለው። ሰርች ሳረግ የሆነ ነገር ሰርች ሳረግ እኔ እዚህ ጋር በእንግሊዝኛ በጽፍም ጉግል ብዬ በጽፍም እዚህ ጋር ሰርች ሳደርግ የሚቀይር ወደ አይፒ አድሬስ ይቀየራል። ወደ ጉግል ፔጅ አይፒ አድሬስ ማለት ነው። እዚህ ጋር ተቀይሮ ነው የሚያመጣልኝ። እሱን የሚቀይረው እኔ በእንግሊዝኛ የጻፍኩትን ወደ አይሰማም። ከኢንተርኔት ላይ ብዙ ፔጆች ካሉበት ያመጣል ማለት ነው። ስለዚህ ከፍሮንቲን የሚሄድበት ፋዝ ያለው አቤት ትንሽ ተቋርጦ ነበር ድምፅክ። ኦኬ ተቋርጦ ነበር። እንግዲህ ይህ ኢንተርኔት ጀምሮ ምን እስከሚለው ነው በደንብ የሰማችሁት? ምን እስከሚለው እስኪ ኮመንት ላይ ታስቀምጣላችሁ። ለመጨረሻ ጊዜ በትክክል የሰማችሁትን እኔ ያው እሺ ልድገመው። ያው አይፒ አድሬስን አውርቻለሁ። ዲኤንኤስ ደግሞ አይፒ አድሬሱ ማለት በዚህኛ በምናውቀው ስም የጻፍነው ቢቢሲ ብለን ጉግል ብለን የጻፍነውን ወደ አይፒ የሚቀይረው ቢኮዝ ኢንተርኔት ኮሚኒኬት የሚያደርገው በአይፒ አድሬስ ስለሆነ በእንግሊዝኛ ስም አይደለም፣ በአይፒ አድሬስ ስለሆነ ኢንተርኔቱ ዩኒክሊ አይዴንቲፋይ እንዲያደርገው የግድ አይፒ አድሬስ ያስፈልገዋል፣ ወይም ዩኒክ አይዲ ያስፈልገዋል። እኔ የጻፍኩትን ዶሜን ኔም ወደ አይፒ የሚቀይረው ዲኤንኤስ ይባላል። ስለዚህ የትኛውም ጉግልን በሉት ቢቢሲን በሉት ምንም ብላችሁ ሰርች ስታደርጉ ወደ አይፒ ይቀይራል። እሱን የሚያደርገው ዲኤንኤስ ነው። እሱ ነው ዶሜን ኔም ሲስተም የሚባለው እና ስቴፕ አለው። አሁን ይታያል። አይ ቲንክ ይሄ ከታየ እስካሁን ያወራሁት በአጭሩ እዚህ ጋር ስላለ ድምፄ ይሰማል፣ እናንተም እያያችሁ ነው። ኦኬ በቃ እስካሁን ያወራሁት እዚህ ጋር እስካሁን ያወራሁት በአጭሩ ለመናገር አይፒ እና ዲኤንኤስ ነው። አይፒ ማለት የዌብሳይት ወይም የስልክ አይፒ አድረስ ዩኒክ አይዲ ሲሆን እኔ ግን በእንግሊዝኛ ነው የምጽፈው። እኔ በእንግሊዝኛ የጻፍኩትን ወደ አይፒ አድሬስ የሚቀይረው ኮምፒውተሩ የሚግባባው አይፒ አድሬስ ነው። እኔ ደግሞ ለመያዝ የሚቀለኝ ምክንያቱም አስባችሁታል። እዚህ ጋር የጉግል ለምሳሌ እዚህ ጋር ልምጣና ጉግል ዶት ኮም አይፒ ነምበሩ ይሄ ነው። ጉግል ብዬ ለመጻፍ ይሄንን ማስታወስ ለእኔ በጣም ከባድ ነው። ይሄ በጣም ስለሚከብደኝ ምን ማድረግ አለብኝ? በእንትን በቃል ነው እኔ ለመያዝ የሚቀለኝ። ለምሳሌ ኮንታክታችሁ ላይ ያሉትን ሰዎች አስባችኋል። የዛን ሁሉ ሰው ስልክ መሸምደድ በጣም አስቸጋሪ ነው። ልክ እንደዛ ነው። እዚህ ጋርም የሁሉንም አይፒ አድሬስ መያዝ ስለሚከብድ እንትን ማድረግ ያስፈልጋል። ወደ ስም መቀየር ወደሚታወቅ ስም መቀየር ስለሚያስፈልግ ለዛ ነው ዲኤንኤስ የመጣው። ዲኤንኤስ እኔ በሰውና በኮምፒውተሩ መሀል ቀላል የሆነ ኮሚኒኬሽን ይፈጥራል ማለት ነው። እኔ በእንግሊዝኛ ቃል ሳስገባ እሱ ደግሞ ለኮምፒውተሩ ሊያነበው ወደሚችለው
ወደ አይፒ አድሬስ ይቀይራል ማለት ነው። ሶ ዲኤንኤስ ዋና አገልግሎቱ ያ ሲሆን አንድ የሆነ ነገር ሰርች ስታደርጉ የሆነ ነገር ታይፕ በምታደርጉበት ጊዜ ዲኤንኤስ አሁን እንደነገርኳችሁ ላይ ጊታብ ብዬ መጻፍ ነው የሚቀለኝ። የጊታብን አይፒ ከምሸመድድ ቅድም ሳሳያችሁ ጊታብ ብዬ በጽፍ ይሻላል። ዩቲብ ብላችሁ ሰርች ብታደርጉ ነው የሚሻለው ስሙን ከመጻፍ ማለት ነው። ስለዚህ ዶሜን ኔም ሲስተም ወይም ዲኤንኤስ የሚባለው ነገር ለሁማን ሁማን ሪድብል የሆነውን ስም ወይም ጉግል ዶት ኮም ጊታብ ዶት ኮም የሚለውን ማሽን ሪድብል ወደ ሆነው እንትን ይቀይራል ማለት ነው። ሁለት አይፒ አድሬስ ማሽን ሪደብል ኔም ነው። ጉግል ዶት ኮም ምናምን ደግሞ ሁማን ሪደብል ኔም ነው። ስለዚህ በሰው የሚነበበውን ወደ በማሽን የሚነበበው የሚያደርገው ዲኤንኤስ ነው ማለት ነው። አይፒ አድሬስ እና ዲኤንኤስ ምን እንደሆነ ገብቷቸዋል። አይ ቲንክ እሱ ካልገባችሁ አሁን ማሳያችሁ ምሳሌ ግራ ሊያጋባ ይችላል። ዲኤንኤስ ለሰው የሚነበበውን ወደ ማሽን ወደሚያነበው አይፒ አድሬስ የሚቀይር ማለት ነው። የትኛውን ዌብሳይት የትኛውን ዌብ አድሬስ አይፒ አድሬስ አለው። በዛ አይፒ አድሬስ ነው አክሰስ የሚደረገው። ገብቷቸዋል። ለምሳሌ ለሰው ስደውሉ በሰውየው እንትን ነው አይደል? ይቆራረጣል። አሁን እየተቆራረጠ ነው። አሁን ይሰማል። ኦኬ ኦኬ። ሶ ሰርች ስታደርጉ ኢንተርኔት ላይ ሰርች የሚደረገው በስም አይደለም። ስደውሉ ላይክ በእንትን በስም እንደማትደውሉት ማለት ነው። ምንም እንኳ የሰውየውን ስም ነክታችሁ ብትደውሉ ስልኩ ግን ኮሚኒኬት የሚያደርገው በቁጥር ነው። ዩኒክ በሆነ ቁጥር ስልክ ቁጥር በምንለው ማለት ነው። ስለዚህ ስልክ ላይ ስልክ ቁጥር የሚባለው ነገር ዌብሳይት ላይ አይፒ አድሬስ ነው የሚባለው። እኔ ግን የጻፍኩትን ወደ አይፒ አድሬስ መቀየር አለበት። ዲኤንኤስ እሱን ነው የሚያደርገው። ሁማን ሪደብል የሆነውን ዶሜን ኔም ወደ ማሽን ሪደብል ወደ ሆነው አይፒ አድሬስ ይቀይራል ማለት ነው። እሱን የዲኤንኤስ ዓላማ። ስለዚህ እስኪ ኢንተርኔት አክሰስ ስናደርግ ምን ይፈጠራል የሚለውን እኔ ኤግዛምፕል የሆነ ዌብሳይት ጻፍኩኝ፣ ኢንተር አደረግኩኝ። እዚህ ጋር አሁን እንዳሳየኋችሁ ጉግል ዶት ኮም ብዬ ጻፍኩኝ ወይም ቢቢሲ ብዬ ጻፍኩኝ። ከዛ በኋላ ምንድን ነው የሚፈጠረው? ብራውዘሩ ቼክ ያደርጋል ሎካል ዲኤንኤሱን ኬች ላይ የተለያዩ ቦታዎች ላይ ቢቢሲ የምትለዋን ነገር ማለት ነው። ብዙ እንትኖችን ነው ከቢቢሲ ጋር የሚገናኙትንም ሰርች ሊያደርግ ይችላል። ግን በፕራዮሪቲ ነው ቀድሞ የሚያመጣው። ሰርች አድርጎ ያችን ቢቢሲን ያገኛል። ካላገኘ ወደ እንትን ወደ ሪዞልቨር ይልካል። ሪዞልቨር ላይ ካልተገኘ ደግሞ 404 ነው የሚሆነው። እንዲህ የሚባል ዌብሳይት የለም ብሎ ማለት ነው። ግን አገኘ ብለን እናስብና ካላገኘ ወደ ሪዞልቨር እንደዛ እያለ ነው የሚሄደው። ከዛ እንትኑን ካገኘ በኋላ ይሄ ዶሜን ኔሙን ካገኘ በኋላ ካልተገኘ ምናምን ያው እነዚህ ካልተገኘ በሚለው እንትን ላይ ነው ያሉት ስቴፕ 2 እና ስቴፕ 3 እና 4 ምናምን ማለት ነው። ሶ ካገኘው በኋላ ወደ ምን ይቀይራል? ዲኤንኤስ ያቺን ዶሜን ኔም ወደ አይፒ አድሬስ ይቀይራል። ወደ እንደዚህ አይነት በ120 ወር በ93 ምናምን በሚጀምር ወደ እንትን ይቀይራል። ወደ አይፒ አድሬስ ማለት ነው። ዲኤንኤስ ነው ይህንን የሚሰራው። ያን አይፒ አድሬስ ካገኘ በኋላ በዛ አይፒ አድሬስ ዩኒክሊ የተቀመጠች ዌብሳይት አለች። ቢካውዝ ይሄ አይዲ ነው። አይዲ ደግሞ አይዴንቲፋይ የሚያደርገው ስፔሲፊክ የሆነ ዌብሳይት አለ። ስለዚህ ያንን ዌብሳይት አክሰስ ካደረገ በኋላ ዌብሳይቱ ከባኪንድ ተነስቶ ወደ ፍሮንቲንድ ይመጣል ማለት ነው። ያንን ዌብሳይት አክሰስ ታደርጉታላችሁ ማለት ነው። እዚህ ጋር ግራፊካሊ የተቀመጠ ነገር አለ። ጻፍኩኝ ኤችቲቲፒ ብዬ ኤችቲቲፒ ሪኩዌስቱ ወደ ዌብ ሰርቨር ይመጣል። እዚህ ጋር ዲኤንኤስ አለ። ዲኤንኤሱ ጋር ዌቡ ጋር የሚገባ እንትን ነው ብላችሁ መቼም እንዳታስቡ። ጉግል ዶት ኮም ዶሜን ኔም እዚህ ጋር አይደርስም። እዚቹ ነው የሚቀየረው ኬች ላይ ምናምን ማለት ነው። እዚቹ ፍሮንቲንድ ላይ ይቀየርና እዚህ ጋር ቁጥር ነው የሚመጣው። እኔ በእንትን ጻፍኩኝ በስም ጻፍኩኝ ስለሚቀለኝ። እዚህ ጋር ሰርቨር ማለት ማሽን ነው። ማሽን በእንግሊዝኛ የተጻፈውን አያነብም፣ በአይፒ አድሬስ ነው የሚያውቀው። እዚህ ጋር ዲኤንኤስ እኔና ማሽኑን አስታረቀን ማለት ነው። እኔ በእንግሊዝኛ የጻፍኩትን ወደ ቁጥር ቀየረልኝ። ዲኤንኤስ ዋና ዓላማው እሱ ነው። ዶሜን ኔም ሲስተም ይባላል። ከዛ እዚህ ጋር ፕሮሰስ ይደረጋል። ያቺ ቁጥር ማች የምታደርገውን ዌብ ፔጅ አገኘ። እሱ ሪስፖንስ ሆኖ ይመጣል ማለት ነው። ዩዘሩ ያገኛል። እዚህ ጋር አገኘ፣ የጻፈውን አገኘ ማለት ነው። ስለዚህ ኢንተርኔት እንደዚህ ነው የሚሰራው ባጭሩ። እኔ ጽፋለሁ፣ የጻፍኩት ነገር ወደ አይፒ አድሬስ ይቀየራል። አይፒ አድሬስ ላይ ማች ይደረጋል። በዛ አይዲ አለ። እሱ ደግሞ ፍሮንቲንድ ላይ ፔጅ ሆኖ ይመጣል ማለት ነው። አሁን እዚህ ጋር ቢቢሲ ብዬ ስጽፍ ወይም ጉግል ብዬ ስጽፍ የመጣልኝ ነገር ያ ነው ማለት ነው። ጉግል የሚለው ወደ ዶሜን ኔም ተቀየረ። ዶሜን ኔሙ ይሄ ፔጅ ነበረው። ይሄ ፔጅ ደግሞ ጉግል ዶት ኮም የሚለው ማለት ነው። ይሄ ፔጅ ደግሞ ወደ ፍሮንቲንድ ተመልሶ ይመጣል። ሰርኩሌት ነው የሚያደርገው ማለት ነው። ስለዚህ ይሄን ይመስላል።
ያው እዚህ ጋር ደግሞ ፍሮንቲንድ እና ባክኤንድ ላይ ያለው ኮሚኒኬሽኑ ቅድም አውርተን ነበር። ኤችቲቲፒ ሪኩዌስት ነው፣ ወዲህ የሚመለሰው ሪስፖንስ ነው። ከዚህ የሚመጣው ሪኩዌስት ሲሆን እዚህ ጋር ሎጂኩ ዳታቤዝ አክሰስ ያደርጋል፣ አውተንቲኬሽን ቼክ ያደርጋል። ማለት ቢዝነስ ሎጂክ ማለት ፕሮሰስ ማለት ነው። የሆኑ ፕሮሰሶች አሉ። ዳታቤዝ አክሰስ የሚያስፈልግ ከሆነ ዳታቤዝ ጋር ይሄዳል። አውተንቲኬትን ነው ዩዘሩ ትክክለኛ ነው የሚለውን የፓስዋርድ ሎጊን የምታስገቡት ለአውተንቲኬሽን ነው። እሱም ቼክ ይደረጋል። ከዛ በኋላ ተመልሶ ትክክለኛ ሲሆን ኢረርም ቢሆን ወደ ሪስፖንስ ይመጣል። እኛ ግን ፎከስ የምናደርገው እዚህ ላይ ነው። ሶ እዚህ ጋር ደግሞ አሁን ያወሯችሁ ስቴፕ ነው ያለው። ወደ ወደ እዚህ ጋር ጊታብ ኮም ብላችሁ ብጽፉ አሁን ያወሯችሁ ማለት ነው። ወደ አይፒ አድሬስ ይቀየራል። አይፒ አድሬሱ በኤችቲቲፒኤስ አማካኝነት ኮሚኒኬት ያደርጋል እንትን ላይ ሰርቨር ላይ። ከአይፒ አድሬስ በኋላ ያለው ሰርቨር ላይ ነው የሚገባው። ከዛ በኋላ ደግሞ ኤችቲቲፒ ሪስፖንስ ወደ ፍሮንቲንድ ተመልሶ ይመጣል ማለት ነው። ስለዚህ ይህን ይመስላል ኢንተርኔት እንዴት እንደሚሰራ፣ ኢንተርኔት ኮሚኒኬሽኑ ኮኔክሽኑ ምን እንደሚመስል። አይፒ አድሬስ፣ ዲኤንኤስ የሚባሉ ነገሮችን አትርሱ፣ እነሱ ኮር ስለሆኑ። አንድ ነገር ግን ኢንተርኔት ላይ ሰርች ስታደርጉ ከዚህ በኋላ ይሄኛውን ነገር ቪዥዋላይዝ እያደረጋችሁ አትሊስት ለመጠቀም ብሞክረው ኢንተርኔት ሀው ኢንተርኔት ወርክስ የሚለውን በዚህ ነው በዚህ ወይ ነው ማለት ነው የሚሰራው። ሶ ግልጽ ያላችሁ ነገር ካለ እንትን በሉና፣ ካልሆነ ግን የዛሬው ሴሽን ይሄን ይመስላል። ኢንተርኔት እንዴት እንደሚሰራ ምናምን። ኦኬ ዲኤንኤስ የቱ ጋር ነው ስራው የሚሰራው አይነት ነገር። ኦኬ ያው ዶክመንቱን ሼር ያደርጋሉ ግሩፕ ላይ። አይ ቲንክ ዩቲዩብ ላይም ቪዲዮ ይለቀቃል ሪከርድ ከተደረገ። እና ዶክመንቱ ሼር ይደረጋል። ግን ጥያቄ ያላችሁ ኢንተርኔት እንዴት ሎጂኩ እንዴት እንደሆነ ፍሮንቲንድ ላይ ያለው ነገር በእኛ የጻፍነው ነው። ከዛ ባክኢንድ ላይ ሲገባ ወደ ቁጥር ተቀይሮ ነው ዲኤንኤስ ነው ያንን የሚሰራው፣ ዶሜን ኔም ሲስተም ማለት ነው። ከዛ በኋላ አይዲ ማለት የሆነ ሪሶርስ ማች ያደርጋል ማለት ለምሳሌ የኔ ስልክ ቁጥር የፈለገ ሰው ስልክ ቁጥሬን እዛ ለቴሌኮም ቢሰጥ እኔን ነው የሚያወጣው አይደለ? ልክ እንደዛው አይፒ አድሬስም የሆነ ዌብ ያወጣል፣ ዌቡን ደግሞ መልሶ ለፍሮንቲንድ ይሰጣል። ያ ኮሚኒኬሽን በፕሮቶኮል አለው። ላኪውና ተቀባዩ የሚጻፉበት ቦታ እሱ ኤችቲቲፒ ይባላል። ሃይፐርቴክስት ትራንስፈር ፕሮቶኮል ማለት ነው። በደንብ እናያቸዋለን እንትን ላይ፣ ግን ለኢንትሮዳክሽን ያህል ይሄ በቂ ነው። እዚህ ጋር አይ ቲንክ የሆነ ጥያቄ አለ። ዋት አይ ዋንት ኖ ኢዝ ሶፍትዌር ኦኬ ፐርፌክት ፍሮንቲንድ ዴቭ ለመሆን ከቤዚኮቹ ውጪ ምን ማወቅ አለብኝ እና ማስተር ማድረግ ብንፈልግ ምን ሪኮመንድ? ጥሩ ጥያቄ ነው። ያው እነዚህን ታውቃላችሁ። ያው የግድ ፍሬምወርክ የትኛውም እንትን ላይ ፍሬምወርክ ማወቅ ግዴታ ነው። ፍሬምወርክ ሪያክት፣ አንጉላር ኦር ቪው አንዱን ማወቅ አለባችሁ። ኦኬ ሪያክት ብለሻል እዚህ ጋር። ኦኬ ሶ ከነዚህ አንዱን ማወቅ ግዴታ ነው። ከዛ ውጪ ያው በቂ ነው። ዩአይ ዩኤክስም ዞሮ ዞሮ ፍሮንቲንድ ላይ ስትሰሩ ከባክኤንድ ኢንጂነሮች ጋር ትሰራላችሁ። ብቻችሁን የሆነ ተነጥላችሁ አይደለም የምትሰሩት። ከዲቭ ዩአይ ዩኤክስ ላይ ከሚሰራው ሰው ጋር ትሰራላችሁ። ስለዚህ ለኮሚኒኬሽን እንኳ ቢሆን ትንሽ ትንሽ ከሁለቱም ማወቅ የግዴታ ነው። ፍሮንቲንድ ብቻ ነኝ ብላችሁ ከተቀመጣችሁ በቃ የሆነ ኮሚኒኬሽን አይኖርም ማለት ነው። ስለዚህ ባክኤንድ ላይም ዩአይ ዩኤክስ ላይም ያሉ ነገሮችን እዩ። አሁን ሪሶርስ ሞልቷል። ስትማሩ ደግሞ በጣም ፈጥናችሁ መማር አለባችሁ። ቢኮዝ አሁን ኤአይ አለ። እናንተ ቁጭ ብላችሁ ምናምን ኢች ኤንድ ኤቭሪቲንግ አሰሩም። ብዙ ነገር ኤአይ ነው የሚሰራው። ኤአይ ግን ስትጠቀሙ ጎበዝ ካልሆናችሁ እንትን አትሉም። ጎበዝ ካልሆናችሁ ስቲል ኤአይን መጠቀም አትችሉም። ግን ስትማሩ ኤአይን እንደምትጠቀሙ ኮንሲደር አድርጉ። ማለት እያንዳንዱ ሲንታክስ መሸምደድ፣ ፕሮግራሚንግ ሽምደድ አይደለም። ባጭሩ መሸምደድ የሚባል ነገር እዚህ የለም። ኮንሰፕቱን ነው የምታውቁት። ከዛ ውጭ የምንጠቀማቸውን ሪሶርሶች መናገር ነበረብኝ። አይ ቲንክ በዋናነት ያዘጋጀነው ዶክ አለ። ከዛ ውጭ ግን ለሪፈረንስ ደርቢ ስሪ ስኩል እና የኤችቲኤምኤል ሲኤስኤስ እና ጃቫስክሪፕት ዶክመንቴሽን ሼር እናደርጋለን ግሩፕ ላይ። እነሱን በደንብ እንጠቀማለን። ዶክመንቴሽን ማለት ኦፊሻል ካምፓኒው ኤችቲኤምኤልን ኦን የሚያደርገው ካምፓኒ የሰራው እንትን ነው። እነሱን ሪፈር በደንብ እነሱ ጋር እየሄድን እንማራለን። ያንን ነው ማለት የሚችለው። ጨርሼ ያለው መክሊት። እሺ በጣም እናመሰግናለን። ሰው ጥያቄ ካላችሁ ጥያቄ መጠየቅ ትችላላችሁ። ኢፍኖት የዛሬው ሴሽን በዚህ ያበቃል። ሆነልኝ በጣም እናመሰግናለን። ዶክመንቱን ግሩፓችሁ ላይ ሼር እናደርጋለን። የጊታብ ሌት ሆኖ ሲያደርሳችሁ ይቅርታ እንጠይቃለን። ሰው የአሁኑን ግን ቶሎ የምንልክ ይሆናል።
ኦኬ ሶ ጥያቄ የላችሁም ብዬ አስባለሁ። መልካም አዳር። ጥያቄ ካላችሁ አጌን ግሩፕ ላይ መጠየቅም ትችላላችሁ። ያ